እኛ አሁን የነብይን ግብራቸውን ነግረውሻል አይደለ? እግዚአብሔር በሰጣቸው በገለጠላቸው ወደፊት ያለውን የሚገልጹ ለህዝቡ የሚያስተምሩ የሚያስጠነቅቁ እንደሆኑ ተግባባን አይደለ? እኛ አንድ ከእናንተ ጋር የምንለይበት አለ። የነብይነት ኮንሰፕት ላይ እናንተ ነቢያቶች ፐርፌክት ናቸው ብላችሁ ነው የምታምኑት። አብሶሉትሊ ፐርፌክት ናቸው፣ እንከን አልባ ናቸው ብላችሁ ነው የምታምኑት። ምንም አይነት እያንዳንዱ ድርጊቱ ትክክል ነው ብላችሁ ነው የምታምኑት። መሐመድ ከራሱ ስለማይናገር ማለት ነው አይደለ? እያንዳንዱ ወይ ነው። እኛ ግን ነቢያቶች ሊወድቁ ይችላሉ፣ which means ሊያጠፉ ይችላሉ፣ ሊቀጡ ይችላሉ። የተቀጡበትም ስላለ ማለት ነው። ስለዚህ እያንዳንዱ እነሱ ያደረጉት ሁሉ ትክክል ነው ብለን አናደርግም። እናንተ አሁን ከሽንት ቤት አገባብ እስከ ምግብ አበላል ካተኛኝ እስከ አካሄድ መሐመድ ያደረገው ሁሉ ትክክል ነው ብላችሁ ስለምታምኑ ታደርጉታላችሁ አይደለም? እንደዛ ነው እና ይባላል እናንተ። እኛ ለምሳሌ ሰለሞን ካገባው እስከ አበላሉ ካተኛኙ እንደዚህ ብለን ብናደርገው አይሆንም። መልካሙን ፍሬያቸውን ግን አይተን መልካሙን ልንከተል እንችላለን። ሱና የሚለው እኛ ጋር አይመጣውም ማለት ነው። እንደናንተ ያለው እንትኑ አይመጣውም። በአዲስ ኪዳን እኛ ደግሞ በጸጋው ከፍ ያልን ስለሆን ሐዋርያት ላይ የተመሰረትነን። ሐዋርያቶቹ ለምሳሌ ራሳቸውን ለክርስቶስ ሙሉ ለሙሉ አሳልፈው የሰጡ ናቸው፣ እስከ ሞት ድረስ ማለት ነው። እሱን እንከተላለን። እስከ ሞት ድረስ ራሳቸውን አሳልፈው ራሳቸው እንደዚህ ገንዘብ እየተቀበሉ እንደዚህ አምሮባቸው ሱፍ ለብሰው እንደዚህ ቁጭ ብለው አይደለም፣ እየሰሩ ድንኳን እየሰፉ እያከሙ እንደዛ ነበረ ለምግባቸው የሚበሉት። ከሚያገለግሉት እንኳን ላለመቀበል ገንዘብ ማለት ነው። ያንን እንደ ሱና አድርገሽ ልትከተዩ ትችላለሽ። ግን እያንዳንዱ መሐመድ እንዳደረገው ከሽንት ቤት አገባብ እስካወጣት ድረስ ነው። እናንተ ጋር አለ ሱድ ነው ታቀማመጥ እስካተኛኝ ይህንን የሰዎቹ ትክክል ነው ብላችሁ እናንተ ትከተሉታላችሁ። እንደ ሃይማኖትም ነው እሱ። ከቁርአኑ በላይ እንደውም እሱ ነው ሙስሊሞችን እዟቸው ያለው ማለት ነው። እኛ ጋር እንደዛ አይደለም። መምህር ካገኙት ፖይንቱ ምን መሰሎት? በእስልምናው ሱና ማለት መሐመድ ያደረጋቸው አሉ። ውሃ አጠጣጥ፣ ምግብ አበላል፣ ሽንት ቤት አገባብ፣ አተኛኝ፣ እያንዳንዱ ድርጊት ህይወታቸው ላይ የሚያደርጉት ሁሉ መሐመድ እንዳደረገው ነው ተብሎ የሚደረገው። ነቢያቶች ያደረጉትን እኛም እንደዛ መከተል ማለት ነው። ሽንት ቤት አገባባቸው እንዴት ነው? ሲወጡ ምን ይላሉ? ሲገቡ ምን ይላሉ? ሲቀመጡ ምን ይላሉ? ሲተኙ ምን ይላሉ? ሲበሉ እንዴት ነው? በቀኝ እጅ ነው በግራ እጅ ነው? ሲወጡ እያንዳንዱ ወሲብ ሲያደርጉ ከዛን እያንዳንዱ ማለት ነው። ይሄኛ ጋር እንደዛ የለም። አመሰግናለሁ። ሁለተኛ ጥያቄ በእናንተ ሃይማኖት ያለ ነገር እዚሁ ላይ ለመጨመር ያክል በተፈጥሮ የሚሰጡ ትምህርት ይሰማል። የኔ ድምፅ አለው ይሰማል። በተፈጥሮ የሚሰጡ ትምህርት የማያስፈልጋቸው ጉዳዮች አሉ። ከነዚህ መካከል አንዱ አበላል ራሱን የቻለ ስርዓት አለው፣ በመጽሐፍ ቅዱስ ይገለጻል። የሆነ ግለሰብ ያደረገውን ያንን ሳይሆን የሆነ ነቢይ ያደረገው ሳይሆን ስርዓቱ በራሱ በሰው ፊት ምላስክን አታጩህ እንዲያታደርግ በሲራክ የተገለጸው እሱ አለ። በዋናነት ግን ትልቁ መስመር ምንድነው? በተፈጥሮ የሚታደሉ ማለት ይሄ ምግብ ከመሶብ አንስቶ ወደ አፍ ማግባት ይሄ በትምህርት የሚሰጥ አይደለም። ምናልባት የተለየ አበላል ለማድረግ ዓለሙ የሚያወጣው ለተለት የግሉ ኮርስ ቢኖረውም በተፈጥሮ ያየነው ነው። ሰዓት በመሆኑ ማቃጠሉንም እንዲሁ በእሳትነቱ የምናውቀው ነው። ውሃ በውሃነቱ ሰውን መብላቱን ውሃ ይበላል ተብሎ ተምሮ ስልጠና ወስዶ አይደለም ሰው ውሃን የሚፈራው። ይሄ ሽንት ቤት አጠቃቀም ሰው ከህፃንነቱ ጀምሮ ኮርስ ወስዶ አይደለም ሽንት ቤት የሚጠቀመው። እንዲሁ በተፈጥሮ የሚሰጡ ናቸው ማለት ነው። እና እኒህ በትንቢተ ነቢያት የተደከመባቸው አይደሉም፣ በተፈጥሮ የሚሰጡ ስለሆኑ እንዲያደርግ ይሄኛው ቀኝ እግርህን ብታስወጣ ግራ እግርህን ብታስገባ የሚል ስሁት የሆነ አስተምህሮ በትንቢተ ነቢያትም በስብከተ ሐዋርያትም በክርስቶስ በነበረበት በስጋዌውም የተገለጸ አስተምህሮ አይደለም። ሲቀጥል የኛ ቤተክርስቲያን አስተምህሮ ስለ ሰማያዊ ርስት ነው የሚያወራው። ምድር ላይ ደግሞ ከሰዎች ጋር በሰላም በፍቅር እንዴት እንደምንኖር ነው የሚገልጸው እንጂ ምድር ላይ ዝም ብሎ ረጅም ዘመን ተዝናንቶ ስለመቀመጥ ምድር ላይ ስለሚደረጉ ስለያንዳንዱ ህጎች ተጨንቆ መስራት እንደዚያ ነገር አልተለመደም ማለት ነው። ስለዚህ እሱን መያዝ መልካም ነው የሚል ነገር ለመጨመር ነው።
ግሩም። እንዲያ ከሆነ አሁን ገብቶኛል ጥያቄሽ። እሺ አመሰግናለሁ። በትክክል ነው የተመለሰልኝ። ያ በደንብ እንትን ካልሹ፣ ስለዚህ እኛ ጋር ከሌ እንደዚህ ስለበላው ምናምን የሚል ሳይሆን መጽሐፈ ሲራክ ምዕራፍ 4 ላይ ምዕራፍ 37 ላይ እና ምዕራፍ 4 ላይ ታበላልጋ ለምሳሌ ስርዓቶች ተቀምጠዋል። እንዲህ እንዲህ ብታደርጉ የሚያስቀይም ናቸው፣ እንደዚህ ባታደርጉ እንደዚህ የተሻሉ ናቸው የሚል ማለት ነው። ልክ እንደ አሁን ለምሳሌ ሙሐመድ እንዲህ ነው የበላው እንደዚህ ብላ ምናምን በሚለው ሳይሆን ከሽንት ቤት ጋር በተያዘ ዘዳግም ምዕራፍ 12 ላይ ቁጥር 12 አካባቢ ነው። መሬት ውስጥ ሽንት ቤት ቆፍረሽ አንድ ሰው ካካ ካለ በኋላ መሬት ቆፍሮ እንዲጠቀም አስቀድሞ የተነገራቸው አለ። ግን የሆነ ነቢዩ እንደዚህ አድርጓል ምናምን እያልን ሳይሆን አንዴ ነው እኛ እንትን ብለዋል። ከዛ በኋላ አንቺም እንትን የምትይው ነው። ለምሳሌ እጅሽን ቀድመሽ አትንከሪ፣ ምግብ ውስጥ አትስገብገብ ምናምን አንዴ እንትን ተሰጥቷል ነኝ እንጂ ከሌ አይስገበገብም ነበር እንደዚህ ምናምን ብለን እንትን የምንለው አይደለም። ትልቅ ቦታ ተሰጥቶት እንትን የሚባል አይደለም። ቀጥሽ። ሁለተኛ ጥያቄ ከእናንተ ሃይማኖት ላይ ነው መጠየቅ የምፈልገው። ቀጥሽ። አሁን ለምሳሌ የመላኢካ እንትኖች አሁን ገብርኤል እንዲህ ስላደረገልኝ ሚካኤል ይሄን አድርጎልኛል የሚለው ነገር እንዴት ነው የሚታየው? እሱ ነገር በፈጣሪ በክርስቶስ ላይ እንደ ማሻረክ ወይም እንደ ማጋራት አይቆጠርም ነው? በተለምዶ ነው እንደዛ የሚሉት ወይንስ ትክክል ናቸው የሚለውን ነገር እሱን ብትመልስልኝ። ያው ከዘመዶቻችንም ስለማይ ማለት ነው። ያ አሁን ሽርክን በእናንተ እየዳኘሹ ከሆነ የእናንተን ትተይና እኛ ጋር ትመጫለሽ ማለት ነው። ማለት ከእኛ እምነት ነው አንጻር ነው ጥያቄውን ከእናንተ ጥያቄው የእኛ ዳኝነቱ በእናንተ መጽሐፍ ከሆነ አስቸጋሪ ይሆናል። አየሽ አሁን በእናንተም ማለት አሁን የሆነ የማድረግ ስልጣን ያለው በቃ በኢየሱስ በክርስቶስ በእግዚአብሔር በፈጣሪ ብቻ ነው። እንደዛ ነው እንትን የሚለኝ። ግን አሁን ያንን መላእክቶች የሆነ ነገር ያደረገልኝ ገብርኤል ነው፣ የሆነ ነገር ያደረገልኝ ሚካኤል ነው፣ እንደዛ ከሚለው እንትን እንዴት እየታየ ነው? እውነት በትክክል ናቸው ነውስ? መልካም እሺ። ይሄ እናንተ ጋር ማለ አክቹዋሊ መምህር የሄዱበትና ግሩም ነው። ጥሩ ጥያቄ ነው። ጥሩ መረዳት አለሽ። በጣም ግሩም ነው። ገብርኤል ማለት ሚካኤል ማለት ሱራፌል ኪሩቤል፣ ይሄ ሚካኤል ገብርኤል በምንል ጊዜ ኤል የሚሉት ስም አምላክ ይባላሉ። የአምላክ ስም ማለት ነው። ገብር ማለት አገልጋይ ማለት ነው። ገብርኤል ማለት የአምላክ አገልጋይ ማለት ነው በአጭር ቋንቋ ሲተረጎም። ስለዚህ ገብርኤል ረዳይ ስንል የኛ ገብርኤል እግዚአብሔር በውስጥ የሚያንቀሳቅሰው ገብርኤል ነው። አንቺ መኪና ስታሽከረክሪ የሚጓዘው መኪና እየሄደ ያለ መኪናው ነው። መኪናውን የሚያስጉዘው ነዳጅ መሆኑን ግን ሁሉም ሰው ያውቃል። ያለ ነዳጅ የሚጓዝ መኪና ኤሌክትሪክ በራሱ ቢባል መኪናው ዝም ብሎ ቢሄድ እየነደው ያለ የሆነ ኃይል አለ። የተከማቸ ኤሌክትሪክ አለ ወይ ነዳጅ አለ። ከሁለት አንዱ ነው የሚያስጉዘው። ዝም ብሎ መኪናው ብቻ እየተነዳ ስለመጣ መኪናው የሆነ ቦታ ስላደረሰን መኪናዬ ብቻ አደረሰኝ አይልም። ይሄ ሰው መኪናው እያደረሰ ያለ በውስጡ ባከማቸው ነዳጅ ነው። ግልጽ ነው ሐሳቤ ከሆነ ገብርኤል ረዳኝ ስንል ገብርኤል የረዳኝ በውስጡ ባለው እግዚአብሔር ነው። የገብርኤል ነዳጁ እግዚአብሔር ነው። ያለ እግዚአብሔር ገብርኤል የሚባል ፈጽሞ የለም። ያለ እግዚአብሔር ሚካኤል የሚባል የለም። ሚካኤል ገብርኤል የምንላቸው ቅዱሳን መላእክት እግዚአብሔር ከእነርሱ ጋር ስላለ እነርሱ ደግሞ ከሰው ጋር ይኖራሉ። ከእግዚአብሔር የተለየ መልአክ እርሱ የወደቀ ይባላል። ቅዱሳን የምንላቸው ሰው ከሚባለው ስም በተጨማሪ ቅዱሳን የሚል ስም የተሰጣቸው በውስጣቸው እግዚአብሔር ከእነርሱ ጋር በጸጋ ተዋህዶ ለዘላለም ስለሚኖር ነው። ግልጽ ነው ሐሳቤ። ስለሆነም እገሌ ረዳኝ ባልን ጊዜ እግዚአብሔርን ፈጽመን ልንረሳው አንችልም። እኔ ስልክ ስደውል ለሆነ ሰው በምን ደወልኩ ብባል በስልኬ ነው። ስልክ የሚለው ግን በውስጡ ሲም ይዟል፣ ካርድ ይዟል፣ ሌላም ይዟል። እኒያን ሁሉ ይዞ ግን ጠቅልዬ በአንድ ስም እጠራዋለሁ። ገብርኤል ለረዳኝ ወደ እኔ መጥቶ ባልሁ ጊዜ በገብርኤል ውስጥ እግዚአብሔር አለ። ገብርኤል በክንፍ የሚበር መልአክ ነው። ክንፉን የሰጠው እግዚአብሔር ነው። ገብርኤልን ራሱን የፈጠረው እግዚአብሔር ነው። ገብርኤልን ኃይል ሆኖ የሚያፈጥነው ራሱ እግዚአብሔር ነው። አንቺ ትበያለሽ፣ የምትመገቢው ምግብ ምን ያህሉ ፐርሰንት ወደ የት እንደሚሄድ ምን ያህሉ ፐርሰንት ምን እንደሚሆን እኛ አናውቅም። እንዲያም ያከፋፍለው እግዚአብሔር ነው። ምን እንቀሳቀሰው ግን እኛ ነን። እናያለን፣ እንዴት እንደምናይ አናውቅም።
እንበላለን፣ እንዴት እንደምንበላ እናውቃለን። የበላነው የት እንደሚሄድ ግን አናውቅም። እንሰማለን፣ እንዴት እንደምንሰማ አናውቅም። ልክ እንደዚሁ ሁሉ ገብርኤል ይበራል። እንዴት እንደሚበር ወደ የት እንደሚሄድ እንዴት እንደሚሄድ ግን የሚመራው እግዚአብሔር ነው። በእግዚአብሔር የሚመሩ ቅዱሳን መላእክት መሪያቸው ራሱ ባለቤቱ እግዚአብሔር ስለሆነ ያለ ሲም የሚንቀሳቀስ ምንም አይነት ስልክ እንደሌለ ሁሉ ያለ እግዚአብሔር የሚንቀሳቀስ ምንም አይነት ፍጥረት የለም። የዲያብሎስ በራሱ መኖሩ ያ አኗኗሩ ኑሮ ከተባለ ያ መኖር በራሱ እየኖረ ያለው በእግዚአብሔር ነው። እግዚአብሔር የሌለበት ምንም አይነት ቦታ ስለሌለ እግዚአብሔር በሚኖርበት በየትኛውም አይነት ቦታ ሁሉ ያስቀመጣቸው ፍጥረት ከነርሱ ጋር ተለይቶ የሚኖር አምላክ የለም። ምክንያቱም ፍጥረት የሚኖረው በፈጣሪ ላይ ብቻ ስለሆነ ማለት ነው። ከፈጣሪ ውጭ ያለ ምንም አይነት ፍጥረት ከሌለ ምንም አይነት ፍጥረት ያለ በፈጣሪ ውስጥ ነው ማለት ነው። ስለሆነ ባጭር ሐሳቡን ለመዝጋት እገሌ ረደኝ የሚለው ቃል ስህተት አይደለም። ስህተት ሊሆን የሚችለው ያ መልአክ የረደኝ እግዚአብሔር ከእርሱ ጋር ሆኖ ነው ብሎ ማመን ግን ይጠይቃል። ስለዚህ የረዳን ለምሳሌ ስጋ እኔ አሁን የሆነን ሰው ስረደው ስጋው ረደኝ ብሎ ስጋዬን ብቻ ገንጥሎ ማየት የለበትም። ያንቀሳቀሰች ነፍስ አለች በውስጤ። ነፍስ ስላለኝ ነው የረዳሁት። ስጋ ብቻ ከሆነ መርዳት አልችልም። እንደዚሁ ሁሉ የሆነ አካል የሆነ መልአክ ሲረዳኝ እግዚአብሔር በውስጡ ኑሮት ነው። እግዚአብሔር የሌለው መልአክ እንኳን ሊረዳኝ እሱ ራሱ የሚረዳ ይፈልጋል ማለት ነው። ስለሆነም እሱን በሚገባ መረዳት ይጠይቃል ነው። እንደዚያ ነው። ረጅም ሰዓት እንዳንይዝ ሌላም ጊዜ እናብራራለን። ጥያቄ ሲኖርሽ ጠይቄ ግሩም መረዳት ነው። እሺ፣ አመሰግናለሁ። እኔም ጥያቄን በስነ ስርዓት ስለመለሳችሁልኝ። አንዴ ግን እዚህ ጋር መምህር ቃሎት ያሰማልን። ክርስቲያን አንዴ ሱራ 19:19 ላይ እንዴት ነው የምትረጁ? ሱራ 19:19 አንዴ ክፈተው እስኪ። እስኪ አንብብልኝ እስኪ። ለሜሬም የተገለጠላት ማን ነበረ እንድትጸንስ? ጅብሪል ነው ባልሳሳት። ያ እንደዚህ ይላል፣ እኔ ንጹሕ ልጅን ልሰጥሽ የጌታሽ መልእክተኛ ነኝ አለ። ልሰጥሽ ያላት ማን ነው? ሰሚራ ይሰማ? ይሰማል። ልጅ ልሰጥሽ ነው ያላት ማን ነው? እሱ ፈጣሪ ነው እንዴ? ሜሬም ጋር ፈጣሪ መጥቶ አናግሯታል። ከኋላ መልሰልኝ። ጅብሪል ነው። ጅብሪል ነው። ልጅ የሚሰጠው ግን ማን ነው? ፈጣሪ ነው። ግን እኮ ጅብሪል መጥቶ ደግሞ እኔ ልጅ ልሰጥሽ ነው አላት። እንደዛ ነው። እኔ ደግሞ ማለት ከአላህ በጅብሪል አማካኝነት ልጅ ልሰጥሽ ነው የሚለው ከእግዚአብሔር ማለት ነው። አላህ ምንድለው እኛ ማለት እንደዛ ነው የነበረኝ አንደርስታንዲንግ። አይ ከከሌ ምናምን አላላትም። ከኋላ ተመልሰ ቁጥር 17 አድርግልኛ እንዴ። እንደዚህ ይላል፣ ከእነርሱም መጋረጃን አደረገች፣ መንፈሳችንም ወደ እርሷ ላክን ይላል። መንፈሱ መጣ። ባይዘዌ በቁርአን ውስጥ ያላ መንፈስ ጅብሪል ነው የሚል ሽታውም የለም። አንድ ጥቅስ የሚያመጣ የለም ያላ መንፈስ ጅብሪል ነው የሚል አይደለም። በቁርአን ውስጥ በሐዲስ ላይም የለም ያላ መንፈስ ጅብሪል ነው የሚል። ሱራ 17:85 ላይ ስለ ሩህም ተጠይቆ መሐመድ ያለው ምንድነው? ከሩህም ይጠይቁሃል፣ ሩህ ከጌታዬ ዘንድ ነው፣ እውቀት ጥቂትን እንጂ አልተሰጠህም በላቸው ነው ያለው። ስለ ሩህ ተከራክሮ ከናጂራን ክርስቲያኖች ጋር በተከራከረበት ወቅት ላይ ኢሳ ያላ ሩህና መንፈስ ቃል ነው ትላለህ። ስለዚህ ቃሉ ፍጡር አይደለም። ሩሁም ፍጡር ካልሆነ እንዴት ነው እሱ ኢሳ ፍጡር የሚሆነው ተብሎ በቃሉ ጉዳይ ላይ ኑ እንረጋገም ነው ያላቸው። ሱራ 3:59 እስከ 53 ድረስ ተፍሲራቶቹን መመልከት ይቻላል። ስለዚህ እንረጋገም ነው ያላቸው። መልሱ እርግማን ነው የሆነው። ኤኒዌይስ ከመንፈሳችሁ ወደ እርሷ ላክን። ምን ሆነ? ለእርሷም ትክክለኛ ሰው ሆኖ ተመሰለላት። ልብ በይ፣ ይሄ ሩህ የተባለው መንፈስ የተባለው ለሜሪያም ወደዛ ተልኮ ሲመጣ ምን ሆነ? ለእሷ ሰው ሆነው ተመስሎ
ትክክለኛ ሰው ወንድ ሆኖ መጣባት ማለት ነው። እኔ ከአንተ ባራማን እጠበቃለሁ አለችው። ጌታን ፈሪ እንደሆንክ አትቅረበኝ አለች። እኔ ንጹሕ ልጅ ለአንቺ ልሰጥሽ የጌታሽ መልእክተኛ ነኝ አላት። ስለዚህ ልጅ ሊሰጣት የመጣው ይሄ እንደ ሰው የተገለጠው ነው አደለ? ሩህ መንፈስ የተባለው። ስለዚህ ልጅ መስጠት ቻለ ማለት ነው። ተልኮም ቢሆን ልጅ የሚሰጥ ነው አደለ? ስለዚህ ልጅ ሰጠ ይባላል አይባልም? ይህ አካል ያማል ልጅ እንዲሰጥ ታዟል። ስለዚህ ልጅ ልሰጥሽ ነው እያለ ነው። ልጅ አይሰጥም ነው የምትይው? ይሄንን አሁን ይሰጣል ነው የምትይው? እስኪ እኔ እንትን አሁን ይሰጣል የሚለው እንትን አልመጣልኝም። ያው በታዘዘው መሰረት ትእዛዙን እንትን ወደ እሷ እንትን አድርጓል እኮ። ትእዛዙ ምንድን ነው? ልጅ መስጠት ነው አይደለ? ልጅ መስጠት። ስለዚህ ልጅ ይሰጣል ማለት ነው። እኔ ማለት አሁን እንደዛ የሚል እንትን ሳይሆን ያው መላእክቶች ያንዱ እንትናቸው ያው የተሰጣቸውን እንትን ማድረስ ነው አይደለ? ማድረስ የእኛም እኮ ይላል እኮ መዝሙረ ዳዊት ምዕራፍ 34 ላይ ቁጥር 6 ላይ ይጠብቃሉ፣ ስለኛ እንትን የሚሉ ናቸው፣ የሚላኩ ናቸው። ነገር ግን ቅድም መምህር ብለውሻል እኮ ገብርኤል ማለት ራሱ ምንድን ነው? ኤል የምትለው ኢምፕሊኬሽኗ ምንድን ነው? ሚካኤል፣ ገብርኤል እነኚህ ኤል የሚሉት ኤል የሚሉት የአምላክን ስም መያዛቸውን የሚያሳይ ነው። ተላኪ መሆናቸውን የሚጠቁም ነው። የአምላክን ስም ተሸክመው የሚላኩ የሚያገለግሉ ማለት ነው ብለውሻል መምህር። ስለዚህ በራሳቸው በደንብ አስተውይ። በራሳቸው ምንም የሚያደርጉት ከአምላክ የተለየ በራሳቸው ምንም የሚያደርጉት ነገር የለም። የተሸከሙት ስማቸው ራሱ አምላክን እንደመሆኑ ግን የሚላኩት የሚያደርጉት ሁሉ አምላክ ልኳቸው ነው። ከአምላክ ቁጥጥር ውጭ አይደሉም እነሱ። ግልጽ አይደለም? ግልጽ ነው። ካልገባልሽ በደንብ ይጥራልሽ፣ በደንብ ጠይቂ። መዝሙር ያሬድ ይሄዱበታል ካልገባሽ። ግልጽ ነው። ሌላ ጊዜ ደግሞ እንደዚህ እንትን አድርጌ ጥያቄ ጠይቃለሁኝ። አመሰግናለሁ። በስራ ስለተመሰልኝ አመሰግናለሁ። እፎይ አንዴ የነቢያቱን ነገር አንድ ነገር ጨምርላትና ከመውጣት በፊት አንዴ ሰመሪ ብሰጣት ይቅርታና እህት አለም በጣም መጀመሪያ ስለ እርጋታሽ፣ ስለ ጠያቂነትሽ፣ ስለ አስተዋይነትሽ በጣም እናመሰግናለን። በርቺ፣ መርምሪ፣ ጠይቂ፣ ኢንካሬጅ እናደርጋለን። በጣም በተለይ እህቶች ብዙ ጸጋ እንዳላችሁ እናምናለን። ብዙ ጥበብ፣ ብዙ ኃይል፣ ብዙ ማስተዋል ጊዜ እንደሰጣችሁ ስለምናምን ተጠቀሚበት እሱን ስጦታሽን። ነቢያትን በተመለከተ ጥቂት ነገር ልንገርሽ። በኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ስለ ነቢያት ያለንን ትምህርት ጥቂት ነገር ልግለጽልሽ። ነቢያት በአጭሩ ቅድም መምህርም ነግረውሻል። ነቢያቱ አበይት ነቢያትና ደቂቀ ነቢያቱ ላይ እንከፍላቸዋለን። አበይት ነቢያት ማለት የነቢያት ዋናዎች ብለን የምንላቸው አሉ። ደግሞ ደቂቀ ነቢያት ደግሞ ስን ደግሞ ከዋኖቹ ደግሞ በጥቂት ያነሱ ስንል በምንድን ነው? በሰሩት ስራ፣ በተሰጣቸው ጸጋ፣ እግዚአብሔር በጠራቸው ጥሪ አይነት ማለት ነው። ዋናዎቹ ነቢያት የምንላቸው 4 ናቸው። ኢሳያስ፣ ኤርሚያስ፣ ሕዝቅኤል እና ዳንኤል ናቸው። እነዚህ 4ቱ ዋና ነቢያት ይባላሉ፣ ወይም የነቢያቶች ዋና ይባላሉ። ለምን የነቢያቶች ዋና ያልናቸው? አንደኛ ከተሰጣቸው የትንቢት ጸጋ አንጻር፣ ከነገሩን መልእክት አንጻር፣ እግዚአብሔር ከሰጣቸው የትንቢት የመናገር ከመልእክታቸው ክብደት አንጻር ዋና ይባላሉ ማለት ነው። ለምሳሌ ኢሳያስ ስለ ጌታችን ኢየሱስ ክርስቶስ በሚገባ ብዙ ነገር ጽፎልናል። ኤርሚያስም ብዙ ትንቢት፣ በጣም ብዙ ትላልቅ ትንቢቶችን ነግሮናል። ሕዝቅኤልም እንደዛው፣ ዳንኤልም እንደዛው ማለት ነው። ዝርዝሩን ፎሎ አድርገሽን በፊት ወደ ኋላ ስንገናኝ መናገር እንችላለን። ከዛ ደግሞ ደቂቀ ነቢያት የሚባሉ አሉ። ለምሳሌ እነ ሆሴ፣ አሞጽ፣ ሚኪያስ፣ ኢዩኤል፣ አብድዩ፣ ዮናስ፣ ናሆም፣ እምባቆም፣ ሶፈንያስ፣ ሐጌ፣ ዘካርያስ፣ ሚልኪያስ እነዚህ ሁሉ ማለታቸው እነዚህ ደግሞ ደቂቀ ነቢያት ይባላሉ ማለት ነው። ስለዚህ አበይትና ደቂቀ ነቢያት እንዳሉ እንዳትረሽ። ስለዚህ ጠቅላላ ስንት ሆኖ ማለት ነው? አይ ቲንክ ስንቆጥራቸው 4ቱ ነቢያት እና 12ቱ ደቂቀ ነቢያት
እነዚህ ጠቅላላ ትይዣቸዋለች። ከዛ ደግሞ አቤትና ደቂቃ የሚላቸውን ደግሞ በስራቸው በተገለጠላቸው በሚናገሩት ትንቢት አይነት በሚጽፉት በመልእክታቸው አቤትና ደቂቀ ነቢያት ብለን አስቀመጥን ማለት ነው። የነቢያትን ጥቂት ነገር ልንገርሽ። አንደኛ ስለኛ ስለ ህዝቡ የሚጸልዩ ናቸው። ኦኬ፣ ህዝቡ ስለ ህዝቡ የሚጸልዩ ናቸው። ነቢያት ስለ ህዝቡ ይጸልያሉ፣ ወደ እግዚአብሔር ምልጃን ጸሎትን ያቀርባሉ። ዘፍጥረት 20 ቁጥር 7 ላይ ሄደሽው ዘፍጥረት 20 ቁጥር 7 ላይ በማቴዎስ ወንጌል ምዕራፍ 10 ቁጥር 41 ላይ ደግሞ ነቢያትን ማክበር ነቢያትን ማሰብ በረከት እንደሚያሰጠን በረከት እናገኝባቸዋለን ብለን ደግሞ እናምናለን። ስለዚህ ማቴዎስ ወንጌል ምዕራፍ 10 ቁጥር 41 ላይ ይሄንን በደንብ አድርጎ ያስቀምጣል ማለት ነው። እግዚአብሔር ካመጣው ቁጣ ህዝቡ እንዲድን መልእክት የሚያስተላልፉ ናቸው። እግዚአብሔር ካመጣው ምህረት ደግሞ ምህረቱን ሰጥቷል። እግዚአብሔር ታርቋቸዋል ያለው ደግሞ ከእግዚአብሔር ዘንድ መልእክትን የሚሰጡ ናቸው። የእግዚአብሔርን ቁጣን ደግሞ እግዚአብሔር ሊቀስ ነው ሊቆጣ ነው ብለው የሚናገሩ ናቸው ማለት ነው ነቢያት። እና ወንድ ነቢያት የተነገርኩሽ፣ በክርስትናው ደግሞ ሴት ነቢያት ደግሞ ነበሩ። ሴት ነቢያቶች ደግሞ አሉ። ለምሳሌ የሙሴ እህት ማርያም ነቢይ ናት። ዲቦራ የምትባል ነቢይ ያለችን፣ ህልዳና የምትባል ነቢይ ያለችን፣ ሀና የምትባል ነቢይ ያለችን ማለት ነው። እና ሴት ነቢያቶች ራሱ በመጽሐፍ ቅዱሳችን አሉ። እና ሴቶች ራሱ በደንብ አድርገው የተከበሩ ናቸው። በእኛ በክርስትናው ራሱ የሴት ነቢያትም የነበሩበት ጊዜ አለ ማለት ነው። እና ነቢያት ስንል ለወንድ ብቻ የሰጠነው አይደለም፣ ሴት ነቢያቶችም እንዳሉ በመጽሐፍ ቅዱስ እንድታስተዊ ነው። ዝርዝር ነገሩን ግን በሌላ ቀን ተገናኝተን እናወራለን። እግዚአብሔር ይስጥልኝ። እፎይ። እሺ፣ ቃልዎት ያሰማልን። የሆነ ድምፅ ሰማሁ። ሰሚራ አዴስ ሰሚራ እንደጋማ ይሰማል ማለት ነው። ሰሚራ ሰምተሻል? ሚዩት ነሽ እያወራሽ ከሆነ። አይሰማም? አሁን ይሰማል። ኦኬ፣ ጥያቄሽ ተመልሷል ይመስለኛል። ወደ ሌሎች እንለፍ። እሺ፣ አመሰግናለሁ። ባለፈው ስለሄድንብሽ ኦፌንድ ካደረገች ሶሪ። ያው አንተ ማለት እኔ ብዙም እንትን የለኝም፣ ችግር የለውም፣ ያጋጥማል፣ ችግር የለም። ያ እኛም ደግሞ ስማችን ምክንያቱም እንትን ስለሆነ እንደዛ ብሎ ሲለቅ የክርስቲያኖች ድራማ ተብሎ ስለተለቀቀ አንቺ ሙስሊም መሆንሽም ማሳየ ግዴታችን ስለሆነ ነው። እኔ ከዛ በላይ አንደኛ መጀመሪያም ላይ ጥያቄን ልጁ ሊያዳምጠኝ አልቻለም። እኔም ሰዎች ፑሽ አድርገው ነው ሊመልስልሽ ይችላል ብሎ ፈርዘር በደንብ ያስተምረኛል፣ በደንብ ያሳምነኛል። እንደውም እዚህ እናንተ ጋር ያልጠየኳቸው ጥያቄ እሱን ብዙ ልጠይቀው ያሰብኩት እንትን ነበረ። ሲጀመር ዋቴቨር አሁን በክርስትና እንትን ውስጥ እኔ ሙስሊም ነኝ ገብቼ ጠየቅኩኝ። በሙስሊምም ቢሆን ክርስቲያኑ ገብቶ ማስተማር ነው መማማር ነው እንጂ ሙስሊም ክርስቲያን ስለሆንሽ ምናምን አያችኋት ቅሌቷ አያችኋት እንትን እኔ በጣም ኦፌንድ ስላደረገኝ ነው እንደገና በሁለተኛ በሶስተኛ አካውንት ገብቼ እንትን ለማለት ሞከርኩኝ፣ ግን አልተሳካም። ጌታ ይርዳሽ፣ በርቺ። ጥያቄ ካሉሽ ሌላ ጊዜ እናስተናግድሻለን። መዝሙር ያሬድን ፎሎ አድርጊያቸውና እሳቸው እንትን ይሉሻል። ሞሮፍ ኦኬ። እፎይታ 7 እፎይታ 7 ክርስቲያን ነህ? አይሰማም? ትሰማለህ? አዎ ክርስቲያን ነኝ። ኦኬ። ምን እንታዘዝ? እንትን ነበረ የሆነ 100,000 የነበረው አካውንት ነበረኝ በል እና ካየው የሆነ አዲስ ፌስቡክ ላይ የተለጠፈ አይቼ ነበረ በኤአይ የሰራሁት ምናምን አንተ ፔጅ ላይ ነው ያየሁት እና የሆነ ከኮመንት ግለጹልኝ የሚል ጽሑፍ እና እኔ ነበርኩ በኤአይ ጀነሬት ማድረጋቸው። ባይገርም አሁን ራሱ ባን ብሏል የአካውንት ማለት እና ከዚህ በፊት የነበረኝ አካውንት ነበረ 100,000 ኦልሞስት ተከታይ አለው እና ጀስት አንተ የምትለቅለት ሰው ውክልና ከሰጠ ፌስቡክ ነው እና ፌስቡክ ላይ የሆነ ፎቶ ካይ በኤአይ ጀነሬት የተደረገ ፖስት አድርገህ ነበረ። እሺ። እና እነኛን ቪዲዮ ምንድን ነው እኔ ነበርኩ ጀነሬት ማድረጋቸው እና ፎቶ ይወስዳሉ ነው የሆነ
እሺ እንደዛ አካውንቴን ባን ሳይሆን አድርገዋል ነው። አዎ እንደዛ በተመሳሳይ ብለዋል እና 100,000 የነበረ ተከታይ ያለኝ ነበረኝ በል እሺ እና ውክልና የሚሰጥት ሆነ ጀስት አካውንት ይፈታል ምናምን የሚል መልእክት አይቼ ነበረ እና ከተፈታ እንኳን ጀስት ለእኔ ባይሆን እንኳን ለአንተ ይጠቅማል ብዬ አስባለሁ። እና በዛው ምን ትላለህ? እንዴት እንደተዘጋም አላውቅም። እኔ 1,000 ተከታይ ነው ያለኝ ፌስቡክ ላይ። እኔ በቅርብ ነው ወደ ፌስቡክም የመጣሁት። ፌስቡክ ላይ የሚጻፉት እኔ አላውቃቸውም። ውክልና ምንም የምትለውን ነገር እኔ እጄ የለበትም። አይ ቲንክ 1,000 ምናምን ሰው ነው እኔ ተከታይም ያለኝ። 1 ወር ምናምን ቢሆን ነው 1 ወር ማክሲመም ፌስቡክ ላይም ከመጣሁ። ፌስቡክም የለውበትም እኔ። እሱማ ልክ ነው። ኧረ 100,000 የነበረው የቲክቶክ አካውንት ነበረኝ በል። ቲክቶክ ነው ባን ነው ማህበረሰቡን የሚጥስ ነገር አንድ ቀን ቲክቶክ ነው ወይንስ ፌስቡክ ነው? ቲክቶክ ላይ ያለ አለ 100,000 ተከታይ። ቲክቶክ 100,000 አለ፣ ፌስቡክ 100,000 አለ። አንተ እኮ እና ምን እሺ፣ ያው ምን ልርዳ? 100,000 የነበረው ይመለሳል ተብያለሁ በል። ነገር ግን እሱ ውክልና የሚሰጥ ከሆነ ቪዲዮዎችን ጭራሽ ውክልና የቲክቶኩ ፌስቡክስ የፌስቡክንማ ፖስት ያደረግከውን እኔ ነበርኩ ጀነሬት ያደረኩት። እኔ እዚህ ላይ ነው ፖስት ያደረኩት። በዚህ ላይ ነው ማን ተከታይም የለኝም። እዚህ ላይ ነው ፖስት ያደረኩት። ኖ ፌስቡክ ላይ። ፌስቡክ እኮ የኔ ይሄ ነው በቃ። ፌስቡክ ላይ እኮ ፌስቡክ ይሄ ነው የኔ፣ ሌሎቹ የኔ አይደሉም። እኔ አይደለሁም ፖስት ማድረገው በቃ። 14,000 የኔ አይደለም፣ 14,000 አይደለም፣ 1,000 ነው የኔ። የኔ አይደሉም እነኛ። እኔስ በውስጥ አወራኝ በቃ። የምታያቸው ፌስቡክ ላይ የሚለቀቁት የኔ አካውንቶች አሉ። የኔ 1,000 አካውንት 1,000 ነው ፎሎወሩ። በቃ እሺ፣ በቴሌግራም አወራለሁ። ኦኬ እሺ። ኤኒዌይስ የኔ 1,000 ምናምን ነው ገና 1,400 ነው። 100,000 ፌስቡክ ላይ ባን ሆነ፣ ቲክቶክ ላይ 100,000 ባን ሆነ። ማውቀው ነገር የለም ማለት ነው። በእኔ ስሞች ብዙ የተከፈቱ አካውንቶች ስላሉ ማለት ነው። ሰው እኔን አይወክሉም። ኤኒዌይስ ወደ ክርስቲያን እንትን አናል ተቶፒኩም ስለራቅን ጠፋብኝ ነበር። ከቶፒካችን በጣም ራቅን። ወደ ቶፒካችን እንመለስ። ያው እስካሁን ጥያቄዎችን ነበር ስናስተናግድ የነበረው ኦልሞስት ለ1 ሰዓት ያክል ማለት ነው። አሁን ወደ ዛሬው ወደ ዕለታዊ ፕሮግራማችን እንመለስ እና እንግዲህ ከአመጋገብ ጋር በተያያዘ ነው። ስፔሻሊ ረመዳን እንደመሆኑ ደግሞ እስልምናው ደግሞ አጥብቆ ክርስቲያኖችን የሚተችበት መሐመድ ማለት ነው አንዱ አመጋገብን በተመለከተ ነው። እውነት ሙስሊሞች ይህንን የመተቸት ሞራል አላችሁ ወይ የሚለውን ዛሬ የምንመለከት ይሆናል። በዚሁ ግን አትሊስት የገባው ልጅ እኔ ያስገባው ስምህን ቀየር ልለ ነበረ። ተመሳሳይ ስም አትጠቀሙ፣ እንደዚህ ተመሳሳይ ስም አትጠቀሙ። ሰርች አድርገህ ግን አይተህ ታውቃለህ? እፎይ እስኪ እፎይ ብለህ ሰርች አድርግ። ጌታ ኢየሱስ እንዳለ እኮ እፎይ ነው። እኔ ኢቨን የሆነ ነገር ልሰራ ስል ታግ ላረገው ብዬ በቃ ስለሚጠፋብኝ ትውትን አንድ ታግ አላረገው። አንደኛው ሸጥኩት አለኝ 100 ምናምን ሺህ ገባና፣ አንደኛውማ ለምኜ ምን ያደርጋል በእኔ ስም አድርጎ ፕሮፋይል አስቀምጦ ባንክ አካውንት አስቀምጧል። ምንም እኮ አልገባም ይለኛል። ኧረ እባክህ አልገባም እኮ። ኤኒዌይስ ሀቢብ በተቻላችሁ መጠን የሰው ስም አትጠቀሙ። እንኳን ደህና መጣ። ሙስሊም ነህ? መልካም። በረመዳን ወቅት ላይ ስታፈጥሩ ቶሎ የምበሉበት ምክንያት ለምንድን ነው? ማለት ቶሎ የምበሉበት ምክንያት አይተህ ከሆነ ልክ ልታፈጥሩ ስትሉ ቶሎ ብላችሁ ነው ምግብ የምበሉት አይደለ? ሲጀመር ቶሎ ብለን ምግብ አንበላም። አዛን ካልተባለ ምንም አይነት ምግብ አንበላም። ልክ አዛን እንደተባለ ቶሎ ብለው የሚበሉበት ምክንያት ምንድን ነው? እና የጾመች ቀኑ ሙሉ የጾመች ነፍስ እንዴት ነው ምግብ ሳታገኝ እንዴት እንቅስቃሴ ትጀምራለች? አላህ የቱ ጋር መቼ ነው በደንብ የሚደሰትብህና የሚሰማ? ቀን ስትጾም ነው ወይስ ምግብ ስትበላ?
አይገናኝም ማለት ነው። ማለት ምግቡ የምበላው ያው የጾም ከሆነ ያህል እንትን ልትል ነው። ገባ አይደለ? የጾም ከሆነ ያህል ነው። ልክ በጾም ሰዓት ላይ ነው ፈጣሪህ በደንብ የሚሰማ ወይንስ ምግብ ስትበላ የሚሰማ? ሲጀመር ፈጣሪ ይኸውልህ ልንገርህ አይደለ? እንደ እምነትህ ነው እንደ አማኝነትህ ነው እንጂ ከበላ የሚሰማ እንትን የለ። ሳበላ ስቀር ደግሞ የማይሰማ እንትን ፈጣሪ አለ። ከምግብ ጋር የሚወዳደር አይነት ነገር አለ። ገባ አይደለ? የዛን ሰዓት ግን ስትበላ ምናምን ነገር ምግብ ለሌላው መስጠት ትችላለህ? ኢብራሂም ይታር በዛን ሰዓት ላይ እንመጣበታለን። አሁን ያነሳሁትን ስትበላ ሳትበላ የሚባል የለም በፈጣሪ ዘንድ ላልከው እንመጣበታለን። በዛን ሰዓትስ አማኝ ላልሆነ ምግብ መስጠት ትችላለህ? እምነት ለሌለው አላህን ለማይፈራ እንደዚህ አይነት ሰው እንዴት ይሰጣል? ሲጀምር ምግብ። ስለዚህ አማኝ ላልሆነ ሰው ምግብ አትሰጥም ማለት ነው። አማኝ ላልሆነ ሰው እንደም ሳይሆን ማለት ነው። እንደኛው ጾሞ አላህ ሲገዛ ዋለ ሰው ብታስፈጥር ይላል በእኛ እምነት ማለት ነው። ትልቅ አጅር አለው። ለምሳሌ ለእኔ ቢሆን አንደኛ ለአንተም ቢሆን ምንም ችግር የለውም። ግን እምነታችን አንድ አይደለም። ገባ አይደለ? አንተም መስጠት ትችላለህ ወይ? መስጠት ትችላለህ? ይኸውልህ አዳምጠኝ። ተሸውጄ ሜቢ እምነትን ላላቅ ጾመኛ ነኝ ብለህ አስቤ ልሰጥህ እችላለሁ። ገባ አይደለ? እምነትን እያወቅኩ ግን አልሰጥም። ቁርአን የሚያስተምረኝ ይሄ ነው። ታዲያ ምንድን ሸውጄ ካልሆነ በስተቀር እምነቴን ነግሬያት አትበላትም። ታዲያ ደግሞ የምትሰክሱን መንገድ ላይ የምናፈጥረው ልናበላችሁ ነው ብላችሁ እዚህ ጋ ነው የተሸወርከው። እዚህ ጋ ነው የተሸወርከው። ምንድን ነው የተሸወርኩት? መንገድ ላይ ብናፈጥረው እናንተ እንድበሉ ነው ምናምን የምትሉት ታዲያ ሳክስ ነው ማለት ነው። ሳክስ መሆን ሳን ሲጀመር የኢትዮጵያ መስተጋብር ነው። ክርስቲያንና ሙስሊም አብሮ ተቻችሎ ስንት ዓመት የኖረው እምነት ነው። ገባ ነው ምግብ ማብላቱ አዳምጠኛ ቆይ መጀመሪያ አልሰጥህም አልከኝ። እምነትህን አውቄ ከሆነ አልሰጥህም አልከኝ። አንተ ሌላ ማኝ መሆንህን አውቀህ ከሆነ አይሰጥህም፣ እንደ እምነቴ አይፈቀድም አልከኝ። ግን እንደዛ ከሆነ ለጉራ ነው እንደ መንገድ ላይ እንዲሁ ለማሳየት ቀጥልሽ። ለጉራ አይደለም። እሺ ቀጥል። አንተ ለምሳሌ አሁን ማለት ነው ጥያቄ አልጠይቅም። ፎር ኤግዛምፕል እሺ ለራሴው ላድርጎ ያንን ኤግዛምፕል ማለት ነው። በላሁኝ፣ ጠገብኩኝ፣ በቃ መብላት ያለብኝን ሆዴ ተቀብሏል አይደለ? ልክ የተረፈኝን ለሰው አውጥቼ ብሰጥ ምን ችግር አለው? ያንዶም እኮ ለኔ አጅር ነው የሚጻፈው። ገባ አይደለ? እኔ ስለ አጅሩ ለዚህ ሰው ይሄ ሰው ጴንጤ ነው አልሰጠውም ማለት ነው። ይሄ ሰው ክርስቲያን ነው አልሰጠውም አይደለም። ገባ አይደለ? አይቻልም እኮ አንተ ነህ እኮ ያልከኝ አለኝ። ቅድሚያ አይቻልም ነው ያልከኝ። ጥያቄ ምንድን ነው ያልኩህ? እኔ ሙስሊም ላልሆነ ትሰጣለህ ወይ? ስለ ሙስሊም ለሆነው እናስፈጥራለን። ሙስሊም ካልሆነ ግን ቆይ አዳምጠኝ፣ ሀጅር ያስገኘናል ማስፈጠራችን። እሱ እኮ አዳምጠኝ አደረበኝ። ሙስሊም ለሆነው ለጿሚው ካስፈጠርን ጾሙ ሲፈታ ካበላ ነው ሀጅር እናገኛለን። ሙስሊም ካልሆነ ግን ቆይ ሙስሊም ካልሆነ ሸውደኸኝ ልበላ ትችላለህ፣ እያወቅኩ ግን አይሰጥህም ነው ያልከኝ አይደለ? አስተምሮ ነው። ስለዚህ አስተምሮቱ ነው እንጂ አንተ ያንተን ፍትሐዊነት ያንተን አዛኝነት አይደለም እኛ የምንፈልገው፣ እንዳስተምሮቱ ነው እኛ መንቀሳቀስ የምንፈልገው። ነብይህ እንዳሰጡ ስላለ ማለት ነው። አንድ የክፈተው ክርስቲያን ጀሚዓ ተርሚዚ 2395 ላይ አማኝ ላልሆነ ምግብ እንዳሰጡ ስላለ ማለት ነው። በቃ አልኩህ እኮ ይኸውልህ፣ ከአስተምሮት ውጭ ምንም እኮ የሚተላለፍ ሌላ ነገር የለም። እንደ ኢትዮጵያዊነት ምናምን ብለህ እንትን ስትል እኮ ነው ሌላኛው እንትን ውስጥ የገባ ነው። ኤኒዌይስ አንድ ያንበበው ክርስቲያን አንተ አሁን እሱ ትልቅ ነው። ያ ምንድን ነው በቃ በአጭሩ ሙስሊም ካልሆነ በስተቀር ሙስሊሞች ምግብ ማብላት እንደማይችሉ መሐመድ ተናግሯል። ጃሚዓ ትርሚዚ 2395 ላይ አቡ ሳይድ አልኩሪ አቡ ሳይድ እንደተረከው ያላህ መልእክተኛ እንደዚህ ያለ ይላል፣ ዶንት አካምፓኒ ኤክሰፕት ኤ ቢሊቨር፣ አማኞችን ካልሆነ ጓደኞች አትሁኑ አለ። ኤንድ ዶንት ሰርቭ ዩር ፉድስ ኤክሰፕት ዋን ዊዝ ተቋ፣
የሚፈራ ካልሆነ አምላክን የሚፈራ ካልሆነ ደግሞ ምግብ አታቀርቡለት፣ ምግባችሁን አትስጡት ይላል። ስለዚህ ለአንድ ክርስቲያን ማለትም ሙስሊም ላልሆነ አካል ማቅረብ አትችሉም ማለት ነው በሃይማኖታችሁ። ቀጥል ሀቢብ። ለአማኞች ምናምን መሆን አይደለም። አንተ ሜቢ እኔ እንግሊዘኛው አላውቅም እንጂ አረዳድህ ሲጀመር ትልቁ ኮንሰፕት እና ያንተ ጥፋት ምን አረብኛ ነው። አንብበው እያሰመርኩበት ወላ ካልሆነ ወላ አንተ አይደለም አዳምጠኝ። አሁን ተገንዝብ ያለው እኮ ኮንሰፕቱን ገብቶሃል አይደል? ምን ተረዳ? ይኸውልህ አንተ የተረጎምክበት መንገድ እኔ አላውቅም እንጂ አንተ ተርጉሞ አረብኛውን አንብብና ተርጉሞ እኮ አዳምጥ። ተረጎምኩልህ እኮ ከዚህ ምንድን ነው? ምን ብለህ ያው ተርጉም አሳየኝ አይደል እንዴ? ምን ይላል? ተርጉመንማ አሳየንህ። አዎ ደግሞ መልሰህ እኮ አንተ የተረዳህበት ትለናለህ መልሰህ። ለአንተ ማንበቡ በቂ ስላልሆነ ገባህ አይደለ እንጂ እኔ አቅቶኝ አይደለም። ቀጥልሽ። ባይዘው ለማካበር ምናምን ሳይሆን ማለት ነው ሙስሊም ጋር በጣም ብዙ እውቀት አለ። ያንን እውቀታችን ውስጣችን የሚጠብቀኛ። እሺ እውነት ነው። ለምሳሌ ቂጥ እንዴት ማጠብ እንደሚቻል ብዙ እውቀት አለ። አዎ ይሄ እንትን ነው እኮ ይኸውልህ፣ ምግብ እንዴት መከልከል እንደሚቻል እኮ ብዙ እውቀት አለ። እንዴት ኢብራሂም ምንድን ነው ኡስታዝ ተረብሸው? አንተ ትልቅ ሰው አይደለህ እንዴ? ሁሌ ህፃን ትሆናለህ እንዴ? ኡስታዝ ምን ሆነ ነው? ትልቅ እውቀት አለ ሙስሊሞች ጋር ትልቅ እውቀት፣ የታፈነ እውቀት ነው። አንድ ቀን የወጣ ቀን እንደ ዲማሚት ነው ብሎ ተራራ እንደሚንድ ነው የሚነደን እውቀቱ። ጭንቅላት እንዳያፈነዳባችሁ ኒኩለር ባሉት የተተኮሰ ቀን አንድ ቀን ሲወጣ ወደሚለው እናውቃለን አንነግረህም ብሎኛል ባለፈው አንደኛው። የሚፈነዳ እውቀት ምን አይነት መሰለ ወንድሜ? የሚፈነዳ እውቀት ምን አይነት መሰለ? በቻት ጂፒቲ የተደገፈ እውቀት ነው የሚፈነዳው እንጂ ከስር መሰረቱ በማንበብና በማብሰል የመጣ እውቀት መቼም ቢሆን አይፈነዳም። ምን አልከን? በቻት ጂፒቲ የተደገፈ እውቀት ነው እንደ ሞለኪውላር ወይም እንደ በስታይን የምትለው የሚፈነዳው እንጂ ከስር አንብበህ የሚመጣ እውቀት መቼም ቢሆን አይፈነዳም። እስኪ አንብብና ይሄንን ተርጉመው። አሁን አንድ ከስር ተኮትኩተህ ያድገህበት የመጣውን እውቀት ሲፈስር ይሄንን አንብብና። እኔ እኮ አልኩህ ለራሴ ተረዳሁት። ምንድነው እሱ ለጭንቅላት የተረዳው? ለራስህ ተረዳህ። እዚህ ምን ገስት ላይ ምን ትሰራለህ ታዲያ? ፎቶ እንድናነሳ ነው የገባኸው? ለራሴ ተረድቻለሁ ልትለን ነው የገባኸው? ለ5000 ሰው ልትነግረው ካልሆነ ለአንተ መረዳት ለእኛ ምን? ለራሴ አውቄዋለሁ ተረድቻለሁ ልትለን ነው የገባኸው? ሀቢብ ምን ሆነሃል? እንደማመጣሽ ምን? እሺ ቀጥል። ያው ለእኔ እኮ አዳምጠኝ። አውቄ አይደለም እዚህ የመጣሁት አይደል እንዴ? ማንም ሰው ሲጀመር ፍጹም የለም ሰው ነው ማለት ነው። ገባህ አይደል? ሊሳሳትም ብዙ አውቃለሁ ብሎም ላያውቅም ስለሚችል ማለት ነው። አንደኛ ነገር ለትምህርት ነው እዚህ የመጣሁት። ብዙ የምጠይቅ ጥያቄዎች አሉ። እሺ በቃ ሜት አድርጋ እንደዛ ከሆነ እሺ በቃ ከቻልክ ደግሞ ያው ጠይቀኝ። ያው አንዳንድ ጥያቄዎችን ጠይቀኝ መልስላለሁ የምችለውን። አላውቅም ትለኛለህ መልስ እኮ። አሁን ደግሞ በደቂቃ ከማያውቁት ተርታ ተመደብክ። ኔስ ሁሴን እንኳን ደህና መጣ። ኢብራሂም ይቀድማል ግን ኢብራሂም እንኳን ደህና መጣ። ኢብራሂም ይኸውልህ መንዙማን ዘግተህ ነው የምታወራው፣ አለበለዚያ አስወርድሃለሁ። ደግሞ ትመልሳለህ ዛሬ። ቀጥል ኢብራሂም፣ ማይክን አንሳ። ሁሴን ቀጥልሽ። ኢብራሂም አለ ይሰማል? ቀጥል ይሰማል። አንተ ላይ ከውሻ ራቅ ብያለሁ ሁሴን። እሺ
የጎረቤ ውሻ ነው ትንሽ እንዳለው አዎ ምንድን ነው? ራስን ቻል እንጂ ቤት አሰራም እንዴ? እንሰራለን ኢንሻአላህ አላህ ካለ። መልካም። እቺን አዲስ ሲፈስራት እቺ ሐዲስ ማለት እኔ ትንሽ ባብራራባት እንደተማር ነው እንደተረዳው ለተራበ ሰው አይደለም እና ለሃይማኖትህን የማይከተለው አይደለም እዛ ጋር የሚገልጸውና ያው እናንተ አሁን የምትጠቀሙት እንግሊዘኛ ዳይሬክት ትራንስሌሽን ስለሆነ እኛ ደግሞ የተማርነው አረብኛው ወሰላሙ የቁሉ ላ ቱስሒቡ ኢላ ሙእሚኑ ወላ የእኩሉ ጠዓመን ኢላ ተቅይ ነው የሚለው። ስለዚህ ምንድነው አሁን እዛ ጋር ላ ቱስሒቡ ኢላ ሙእሚነን እንዳትወዱት ሙእሚን ያልሆነ ወላ የእኩሉ እንዳታበሉ ጠዓመን ምግብ ኢላ ተቅይ አላህን የማይፈራ ነው የሚለው እዛ ጋርና ለክርስቲያኖች አይደለም ያውን የተባለው። እኔ ያው ለምሳሌ አፍጥር አይነት አዘጋጅቼ ምን ብዬ ቁጭ ብዬ ልክ ለማፍጠር ስዘጋጅ እዛ ጋር የመጣውን አካል አልከለክልም ሙስሊም ካልሆነ ማለት ነው። ምክንያቱም ሙስሊም ስለሆነ ብቻ አይደለም ማበላው የፈለገ ይሁን ቢመጣ አበላዋለሁ። ምክንያቱም ማበላቴ ሁሴን ሙስሊምም ክርስቲያንም ቢሆን ያው አንተም እኮ ወዬ እኔ አላህንና መሐመድን የሚፈሩ ወይንም ደግሞ የሚያከብሩ ናቸው ከሚባሉት ውስጥ ነኝ አይደለህም። ግን ስለመጣ የሰው ልጅ ስለሆነና ፈጣሪ ጌታ ክርስቲያኖች ዘሆል መሐመድን የሚፈሩ አላህም አማኝ ናቸው አይደሉም? አማኝ አይደሉም። ስለዚህ ከአማኝም በላይ ምን መሆን አለበት? ምግብን የሚበላው መስጠት ያለብን አላህ የሚከተል ለአላህ ፍራቻ ያለበት ለአላህ የሚያመልክ ነው አይደለ እኮ። ስለዚህ ሙሚን ያልሆነን እንዳትወደው ዊችዝ አማኝ ካልሆነ ሙስሊም ያልሆነን እንዳትወድ ወይም ህብረት ጓደኛ እንዳታደርግ። አማኝ አላህን ለማይፈራ ምግብን አትስጥ። ዘጋው እኮ እዛ ጋር እኮ አላህን ለማይፈራ ማለት ይሄ አሁን ሰው ጾመኛ ስለዋለ የግድ እኮ ጾሙን ለማስፈታት ቅድሚያ ለሱ ስጥ ነው እንጂ እዛ ጋር ሃይማኖት ለማይከተል እንዳትሰጠው አይደለም እኮ የሚከለክል እያለ የሚከለክል አይደለም አይልም። እንዳትሰጥ ካለ እኮ ዘጋው እኮ። አማኝ ላልሆነ ምግብን አትስጥ ብሎ ከዘጋው በኋላ ጓደኛ አታድርግ ሲል እሺ ጓደኛ ለማድረግ አትውደድ ሲል መጾምና ለመጾም የሆነ እንትን ውስጥ ፕሪኮንዲሽን ውስጥ ራሱ እኮ አይገባም እኮ። ጓደኛ አታድርገው አትውደደው ከተባለ የግዴታ ስትጾምና ሳትጾም የሚባል ነገር የለም። አሁን እኮ ያ የጋራ እዛ ጋር እኮ የሚገልጸው ምን መሰለህ እንደ አረዳዱ ነው እና እዛ ጋር የሚገልጸው የአብሮ መኖሩን ነው እንጂ እዛ ጋር የሃይማኖቱ ጉዳይ አይደለም። እዛ ጋር መናገር ያዘው እና አትውደደው ሲለው ነገ አይደለም አብሮ መኖር ይላል አዲሱ ላይ አይደለም። እዚህ ጋር እኮ ላ ቱስሒቡ እዚህ ጋር ፊት ለፊት እኮ አለ አይደለ እንዴ? ላ ቱስሒቡ ኢላ ሙእሚኑ ወላ ያእኩሉ ጠዓመን ኢላ ተቅይ ነው የሚለው እኮ። ስለዚህ ጓደኛ አታደርገው ወይንም ደግሞ አትውደደው አላህን ለማይከተል ለማይፈራ ለማያምን ምግብ አትስጠው። አሁን እዚህ ጋር እኮ የግድ እኮ አይደለም አንተን ያልተከተለህ አይደለም እዛ ጋር የሚገልጸው አያቱ እንደተረዳኸው ነው ይበልጥ። አሁን ለምሳሌ ጾመኛ ለዋለው አካልና ጾም ያለዋለው አካል ቅድሚያ የምሰጠው ጾም የዋለው ነው። ያ ነው እዛ ጋር የሚገልጸው። ሙስሊም ሁሉ ሙሚን ነው አይደለ? ሙሚን ነው ማለት ሙሚን ነኝ። እኔ ሙሚን ሙስሊም ሆኖ እኮ የማይጾም ራሱ አለው። ያንን አሁን ካበላሁት እኮ ኃጢአት ነው የምጠይቀኝ ምገባው። ጎበዝ ሙስሊም ሆኖ ማብላትህ ኃጢአት የሚያስገባ ከሆነ እኔ እንዴት ልታበላ ትችላለህ ታዲያ? እንዴ እሱ ስላልጾመ ጾሙ ግዴታ ስለሆነበት ስላልጾመ ካበላው ትጠየቅበታለሁ። እኔንስ እኔም የባስኩ ነኝ ሙሚንም አይደለሁም። እኔ የመጀመሪያው አንተ ሙሚንም አይደለህም ስላልተከተልከው አይጠየቅም አንተን። ጎበዝ ሙሚን ካልሆንኩ ደግሞ ምንድነው የሚለው? የመጀመሪያው ሙሚን ያልሆነውን ምን አትበላው ነው የሚለው?
ሙሚን ያልሆነውን አታብላው ነው የሚለው። ታዲያ እኔ ሙሚን ካልሆንኩ እንዴት ነው የምታበላኝ? አትወደኝም፣ አታበላኝም። እዛ ጋር ባይዘው የተአረዳዱ ነው እንጂ እዛ ጋር እኮ ግልጽ አድርግቶ እዛ ጋር ክርስቲያን ያለ እኮ የለም። አሁን እዛ ጋር ክርስቲያንን አታብሉ የሚል ሁሴን ክርስቲያን ነሰርሊ ስም መጠቀስ አይጠበቅበትም። ሙሚን አይደለሁም ሙሚን ካልሆንኩ አትወደደው ከተባልክ እኔ ሙሚን ካልሆንኩኝ አታብላው ሙሚን ያልሆነም ካለ ዘጋኸው እኮ ራስህ። አንተ ምን እያልከኝ ነው መሰለህ ሁሴን የእኔ ስም እዛ ጋር እፎይ የሚል ስለሌለ እኔ እፎይ ሙስሊም አይደለም እፎይ ሙስሊም ነው የሚል አይነት ሙግት፣ ምክንያቱም እዛ ውስጥ ስላልተጻፈ የሚል አይነት ሙግት ውስጥ ነው የገባው። ኖ እንደዛ አይደለም። አይ ሙሚ የሚባሉት እናንተ ናችሁ። ሙሚ የምትባሉ ሙስሊሞች ናቸው። እንደዛ ማለት አይደለም። ያው አረዳዱ ነው እንትን የሚለውና ያው አረዳዱ ሳይሆን ሁሴን ግልጽ እኮ ነው ነገራችን። ሙስሊሞች ለምሳሌ በአላህ ታምናላችሁ፣ በሙሐመድ ነብይነት ታምናላችሁ። ስለዚህ አላህን እያመለከ የሙሐመድ ነብይነት እየተቀበለ ለሱ ማብላት የማትችል ከሆነ ጭራሽ አላህን ደግሞ የእናንተን አላህ ለሱ ማብላት የማልችለው ለምን መሰለህ? እሱ ማብላት እችላለሁ፣ ግን ማብላት የማልችለው እሱ የተሰጠውን ትእዛዝ ስላልተወጣና ያንን ምግብ ስላልጾመ፣ ጾመኛ ከሆነ እንዳው አጅር አለኝ። በእናንተማ እኮ ግዴታ አይደለም። ምክንያቱም ለኩም ዲነኩም ወሊየ ዲን የሚል አለ። እናንተም በሃይማኖታችሁ እኛም በሃይማኖታችን ይላል። ስለዚህ አንተ እዛ ጋ የምጠይቅበት ምክንያት የለህም። እሱ ሱራ 608 የምጠቅሰው ተሽሯል። እሱ ተሽሯል፣ አትጥቀሰው። አብርጌትድ የሆነ ጥቅስ አትጥቀስ። ሃይማኖታችሁ እናንተም አለላችሁ፣ እኔም ሃይማኖት ያለልኝ፣ ሃይማኖታችሁን እንዳይሰድቡ ሃይማኖታችሁን አትሳደቡ ምናምን የሚለው ደሆድ የተሻሩ ጥቅሶች ናቸው። ሰላማዊ የሚመስሉ ጥቅሶች ተሽረዋል። ክርስቲያን ሄድበትሽ በነገራችን ላይ ከሎጂክ አንጻር ራሱ ብናየው እንግዲህ ቅድም እንዳልኳቸው ነው። እኛ ሙስሊሞችን ላኢላህ ኢላላህ አንድ ያደርገናል ብለው ያምናሉ ሙስሊሞች። ስለዚህ በዛ ቃል እንኳን አንድ ሆነው ምግባችሁን ግን አታብሉ ለእነሱ እንኳን የሚባል ከሆነ ጭራሽ የሙሐመድን የማይቀበሉት አላህን ደግሞ የማያመልኩት ክርስቲያኖች የተባሉት አካል ለእነሱ ምግብ እናበላለን ብላችሁ የምትናገሩ ከሆነ የውሸት ነው የሚሆነው። በነገራችን ላይ ሙስሊም ሆኖ ካላበላው ክርስቲያን ሆኖ ልታበላው ስለማትችል ማለት ነው ጭራሽ። ምክንያቱም ክርስቲያኖች በአላህ ላይ ያመፁ በሙሐመድን ያልተቀበሉ ብላችሁ ስለምታምኑ ማለት ነው። ስለዚህ እነዚህ ደግሞ ለአላህ የታዘዙ ስላልሆኑ ለአምላካችሁ የታዘዙ ስላልሆኑ ነቢያችሁን ስላልተቀበሉት ለእነሱ ምግብ ማብላት አይቻልም ማለት ነው። የገዛ ወንድምህን ማታበላ ከሆነ አላህን አይፈራም ብለህ ክርስቲያኖች ደግሞ ጭራሽ የማይቀበሉትን ልታበላ ስለማትችል ማለት ነው። ሳይ ሙስሊም 2060 አንዴ ክፈተውና እስኪ እንዴት ነው ይህንንስ የሚረዳው? አስቡ። አታብላ የተባለውን አካል ሊያበላ ሄዶ ድንገት ተሳስቶ ሴት ልጋብዝ ብሎ ቢጋብዘኝ ሁሴን ሳይ ሙስሊም 2060 ላይ ልጋብዘኝ ተፍ ተፍ ስትል እንደዚህ ሆኜ ባጋጥምስ? አረብኛውን አድርግለት። ዳኬ ቀጥል እስኪ ሁሴን። እስኪ ቀጥላት። ይችን አዲስ ይሰማል? ትሰማለህ? እሺ ፓውዝና ተመለስ። በደንብ አይታይም? ይታያል። وعن عبيدة الله أخبر فقه عن عبد بن عمر عن النبي صلى الله عليه وسلم قال كافر يأكل في 7 أمعاء والمؤمن
يأكل في مئ واحد. اوكي ምን ይላል ሁሴን? ቆይ በደንብ አይታየኝም። ቆይ ሁሴን አይተዋል፣ በደንብ አንብበዋል። عمر ابن عبد النبي صلى الله عليه وسلم الكافر يأكل في سبعة أمعاد والمؤمن يأكل في 100 واحد. ክርስቲያን ጓደኛ አለ ሁሴን? አዎ ይሄንን አሁን ብንነግረው ምን ይልሃል? ሰባት ክርስቲያን ከመብላት ምን ይመስለኛል። አልተረዳውም። አንጀት የሚለው እንደዚህ ነው። አንድ ሙሚን ሎክ አንተ ያ ጓደኛ ከአንተ ሰባት ካፊር ከምታበላ አንድ ሙሚን የምታበላ ይሻላል። ለምሳሌ አይደለም። አንተ አንድ አንጀት ነው ያለህ፣ ያኛው ደግሞ 7 አንጀት ነው ያለው። ዊች ሚንስ የአንተን 7 እጥፍ ነው ይበላው። እሱ ሆዳም ነው። እንዳይሰማ አንተ እኔ ከአንተ በላይ በላለሁ ብሎ ኧረ እንዳው አጠገቤ ነው ያለው፣ ከኔ በላይ በላ። በእርግጥ ይህን አዲስ እንዴት ታየዋለህ ታዲያ? ካፊር 7 አንጀት ነው ያለው፣ ሙሚን ደግሞ አንድ አንጀት ነው ያለው። ይህን እንዴት ነው የምታስፈጥረው? አይመጣውም። አይ ከአተረጓገሙ ችግር ካልሆነ በስተቀር ያው ምንም ችግር የለውም። አተረጓገሙ ያለ ሸርሁ ላይ ምን ብለው መሰል ያስቀመጡት? ሸርሁን ልስጥህ። ሸርሁ ካፊር አይጠግብም፣ ካፊር 7 እጥፍ ይበላል አይጠግብም ብለው ነው ያስቀመጡት። 7 እጥፍ የሚበላ የለም ከአማኝ ከሙስሊሙ። የአረቦችን ቪዲዮ ካለ ብታየው እንዴት እንደሚበሉ ወይኔ 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 ወይኔ። ሁሴን አይታቸዋል ሲበሉ? ወይኔ ወይኔ ወይኔ። እኛ በጾም ወቅት ላይ መምህር በኋላ ይሉልሃል፣ ቆሎ ምናምን ነው ብዛት አባቶች እንኳን የሚበሉት በቆሎና በውሃ ነው እንትን የሚሉት። እና የእናንተ ቀን ነው ሽፍት ታደርጉ፣ ቀን አበሉ፣ ማታ ማታ ግን አበላል ትጠላለህ። ግን ተገልብጦ እናንተ 7 አንጀት ነው ያላችሁ፣ በልታችሁ ማጠግቡ 7 ይህንን ምግብ ያው እንግዲህ 7 እጥፍ ነው መበሉት ማለት በጣም ከባድ ነው። ምግቡ ራሱ ሀገር በለው እኮ ይሄ እና እኛን ነው ደግሞ እንደዛም ሆኖ እኛን ነው ይሄ ሁላው የሚበላ ነው። ይኸው ሱራ 43 ላይ ነው በገነት ውስጥ በትልቅ እየሳህን ነው የምበሉት አለ። ቁርአኑን አንዴ ክፈተው ክርስቲያን። በገነት በትልቅ እየሳህን ነው የምበሉት ይላል። እና እኛ በገነት እንኳን ምግብ የለም ብለን ነው የምናምነው። መራብ መጠማት የለም። መራብ መጠማት ከሌለ ምግብ እንደዚህ በትልቅ እየሳህን በላለሁ ብለን የምንጎመጀው ነገር የለም። እንደዛም ሆኖ ተገልብጦ ግን እናንተ 7 አንጀት ነው ያላችሁ፣ በልታችሁም አጠግቡም። አንድ ካፊር አንድ ሙስሊም ሙስሊም አንድ አንጀት ስትሆን ያኛው ደግሞ 7 ዊች ሚንስ ከኔ እኩል ለመሆን አሁን 7 ሙስሊም የሚበሉትን እኔ ብቻዬን ነው የምበላው ማለት ነው። 7 ሙስሊሞች የሚበሉትን እኔ ብቻዬን አይመጣውም እኮ አይመጣውም ማለት ነው። መጥፎን ስራ ሰው ቢጤዋን እንጂ አይመነዳም። እርሱ ምእምን ሆኖ ከወንድ ወይንም ከሴት በጎን የሰራ ሰው እነዚያ ገነት ይገባሉ፣ በእርሷ ውስጥ ያለ ቁጥጥር ይመገባሉ። በቃ ማንም የሚቆጣጠር የለም በለው ነው። 43 ነው ባልሳሳት። በትልቅ እየሳህን የሚበሉት ደግሞ ይሄ አለ ቁጥጥር ይበላሉ። እኛ ጋር ግን ቁጥጥር አለው። አበላልህ ራሱ ከወርቅ የሆኑ ሰፋፊ ዝርግ ሳህኖችና ኩባያዎች በእነርሱ ላይ ይዞራሉ። በእርሷ ውስጥ
ነፍሶች ከሚገጅሉት አይኖች የሚደሰቱበት ሁሉ አሉ። እናንተም በውስጧ ዘላለም ዘታሪ ናቸው። በምን? በሰፋፊ ዕቃ ማለት ነው። በሰፊ ኩባያ ይጠጣሉ፣ በሰፊ ሳህን ይበላሉ። እኛ ጋር መጽሐፈ ሲራክ ምዕራፍ 37 አንዴ ክፈተው። አበላላችን ራሱ እግዚአብሔር አስቀድሞ እንደዚህ አይነት ልቅ እንዳንሆን ተነግሮናል። እንኳን 7 አንጀት ሊኖረን ቀርቶ ማለት ነው። ታዲያ ምግባችሁን አትስጡ ከተባለ ካፊሮች 7 አንጀት ሎክ ቁጥር 29 አካባቢ አድርግልኝ። በታላቅ ማዕድ በተቀመጥክ ለመብላት ጉሮሮህን አትክፈት፣ በውስጡም ብዙ ስሩ አትብላ። ሉክ ስትበላ ራሱ እያላችሁ የሆነ አፋችሁን ከፍታችሁ እንዲያስጠላ ሰዎችን እንዲዘጋ አታደርጉ ነው። የሰው አይን ክፉ ነውና አስብ፣ ከሰው አይን የሚከፋ ከላይ ያላነበብኩት አለ። ከፍ አድርገው ላንብበው። በታላቅ ማዕድን ብትቀመጥ ለመብላት ጉሮሮህን አትክፈት፣ በውስጡም ብዙ ስሩ አትበል። ማለትም በጣም ብዙ ስሩልን ወይም ደግሞ ስሩልኝ ብላ አትናገር ነው። የሚበቃህን ያህል አሰርተህ ብላ ነው እያለ ያለው። የሰው አይን ክፉ እንደሆነ አስብ፣ ከሰው አይን የሚከፋ ምን አለ? ስለዚህም ነገር የሰው አይን ታለቅሳለች። ላየኸውም ሁሉ አትሳሳ፣ እጅህንም አትንከር። ድስቱን ወደ አንተ አትጎትት፣ ድስቱንም አትጥረግ። ባልንጀራህ ያቀረበልህን ሁሉ እወቅ፣ ያቀረበልህንም ሁሉ ተረዳ። ያቀረቡልን እንደ ብልህ ሰው ሁነህ ብላ። ባልንጀራህንም እንዳታጸይፍ፣ ስታላምጥ አፍህን አታጩህ። ከሰው ሁሉ አስቀድመህ ተው፣ አትሳሳ። እንደማይጠግብ ሰውም አትሁን። ማግበስበስ ማለት ነው። ለምሳሌ ቅድም ለ10 ነው ተሸክመውት የመጧት የቅድም ያሳየኋችሁን ቪዲዮ። እንደማይጠግብ ሰው መሆን አያስፈልግም። በነገራችን ላይ ልካችንን አውቀን መመገብ ጤናማ ስለሆነ ማለት ነው። በሰው መካከል በመኝታ አድማትሰንዘር ነው ተስገብግበ ዳይብ አትግባ። ዝም ብለህ ምግብ መጣ ብለህ ልክ እነሱ አሁን ካያችኋቸው አፋቸው ውስጥ እዛው የሚጠበቁት አላህ ሲባል ቶሎ አታደርግ። እነዛ ምግቡ እንዲህ ካለ ንቅ ድምፅ ሲሰሙ በቃ የሆነ እንትን ነው ይመስለው። አታደርግ። እንደዚህ ምንድን ነው መስገብገብ? ሰው በምግብ ብቻ አይደለም የሚኖረው በእግዚአብሔር ቃልም እንጂ። ቀጥል። በመኝታ ሆድህ እንዳይከብድህ ጥቂት እንደሚበቃው እንደ አዋቂ ሰው መጥነህ ብላ። ምግብ ለሱም ሰው በሽታ ቁንጣን ጓታ ብሳና ነው። ትበላ ዘንድ ግድ ቢሉህ ቀድመሃቸው ተነስ፣ ከመብላትም እረፍ። ልጄ አድምጠኝ፣ ምክሬንም አትናቅ፣ ኋላ ነገሬን ታገኘዋለህ እያለ ይቀጥላል ማለት ነው። ስለዚህ በደንብ አስተውሉ። ይህ ከአቅማችሁ በላይ ምግብ አታግበስብሱ። ይህ ክርስትና ስነ ስርዓታዊ አስተምሮ ስርዓታዊ ነው። ዝም ብለህ መጣልኝ ብለህ ሰው ቤት ሄደ ተጠርተ ሄደ ጥልቅ አትበል። ዳይባት ትተጀል አታደርገው። ደግሞ ስትበላም ደግሞ አፍህን ከፍተህ ሰዎቹ እንዲጸየፉ አታደርግ። እጅህን ደግሞ እየላስክ ላሱም አትበል። ቡኻሪ 54 56ን ክፈተው። በእስልምና ውስጥ እንዴት ነው የሚበላው? ሌላውም እንዲዘጋው አታድርግ። ይህ ስርዓት ነው። ይሄ ጤናማ ነው። ስግብግብም አቱን። ይሄ አይበቃኝም ይሄ ይበቃል። ባርከህ የተሰጠህን ብላ። ባርክና አትሰስት። እስልምና ውስጥ ምን ይለናል? እኛ አሁን ሙስሊሞች 7 አንጀት ናቸው 3 አንጀት ናቸው አንልም። ማንኛውም ሰው 2 አንጀት ነው ያለው፣ ትልቁና ትንሹ። ከዛ ውጭ የለም። 7 አንጀት ያለው ሰው የለም። አማኝ ስትሆንና አማኝ ሳትሆን አንጀትህ 7 እና 2 ተብሎ የሚባል የለም። አጋንንት ከተጠናወተ አበላሌ ሊቀየር እንደሆነ እንጂ። እስልምና ውስጥ ሲበሉስ ምንድነው ማድረግ ያለበት? ቀጥል። ኦኬ The prophet said, if one of you eats, let him not wipe his hand until he licks it or has it licked. ከእናንተ ማናችሁም ምግብ ስትበሉ እጃችሁን አትጥረጉ፣ ወይ እናንተ ላሱት ወይም ደግሞ ለሰው አስልሱት ብሎ ይናገራል። ያ እጅህን ምን ማድረግ አለብህ?
መላስ አለብህ። የሙሐመድ አስተምሮ ነው ባይዜ በእስልምና እንግዲህ ሙሐመድ ማለት ነው ስለ ሁሉም ነገር አስተምሯል ብለው ያምናሉ። ሽንት ቤት አገባብ፣ አቀማመጥ፣ አወጣጥ፣ አበላል፣ ከበሉ በኋላ ደግሞ እጃቸውን መላስ ወይም ደግሞ ካልሆነ ለሰው ማስላስ እንዳለባቸው በግልጽ ይናገራል። ሉክ ከበሉ በኋላ እንግዲህ ጣታቸውን በሙሉ መላስ አለባቸው ማለት ነው። ወይም እነሱ ደግሞ ካልፈለጉና ከጠገቡ አብሯቸው ለሚበላ ሰው ማስላስ አለባቸው። እንዴት ማለት ነው? አሁን ቢጋብዙኝም እጅ አልበላም። አሁን አስዋል እንደዚህ እየላሰ እዛ ጣት መንገድ ላይ ጣት ሲላላሱ አስቡ። ነሰሰርሊ ጣታቸው መላስ ማስላስ አለባቸው። አፍጥር ሄደ መንገድ ላይ እና ጣቴን ጥባ ተብላ 5 ጣት ስትል ጣት ስትልስ ማለት ነው። አዲስ አበባ ዛውት ቀጥልሽ ይህችን ቪዲዮ አንዴ ልጋብዛችሁ። ይህችን እናያትና እንመለሳለን። ማለት በክርስትና ምን ያህል አበላል ስርዓት እንዳለው ማዕድ እንኳን ስንቀመጥ ስንነሳ እያንዳንዱ ስርዓት አለው የሰው ልጅ እሺ አንዴ ቆይ፣ ይህችን ደግሞ በእስልምና ያለው ደግሞ ምን ያህል ከክርስትናው ተቃራኒ እንደሆነ እንመልከት። ቆይ ግን ሁሴን አንተ እንደዚህ ትልሳለህ እጅን ማዕድ ከቀረብክ በኋላ ከተነሳህ በኋላ? ሁሴን ወይም ኢብራሂም ወይም ሀቢቢ ቆይ ታስረዳኛለህ። እንደዚህ ትልሳለህ ጣትህን? ማለት እኔ ያው ልሳለሁ፣ ምክንያቱም ምግብ ያለው ከታጠበን ያው እንደ እንትን ነው የሚታየው እና እስራፍ የሚባል ነገር አለ። እሺ አንተ ከጠገብክ ለጓደኛ ወይ ለሰው ታስልሰዋለህ? ለጓደኛ ኖ አስልሱት የሚል የለም። ይኸውልህ ዳይሬክት ትራንስሌሽን ስለሆነ ኦር የምትለዋ አስልሱ ወይ ላሱ ወይ አስልሱ ነው የሚለው ሐዲሱ። አንድ ሐዲስ አለ፣ በጣም ብዙ በርካታ ሐዲስ ነው ያለው በነገራችን ላይ። ቆይ ይሄንን እንደማይል ላስደምጣ እንደ ይሄ ኦር የምትለዋ ዝም ብሎ ነው የጀመረው። ቆይ ችግር ዴፊኒሽኑ ነው እንጂ አንድ ላሱ አንድ ታርገና ያሰብኳዩ ሌላ ሰው ሀቢብ ስላለ ነው። አያተዋሽ እኔ ልናገር ቆይ ትናገራለህ። ቆይ ሁሴን አንድ ቪዲዮ ይደመጥና ትናገራለህ። ሀዲሱ አለ። ሀዲሱ ላይ ልዋሽ እንዳሞክር ግን ቀጥል። እንዴ ሶስት እያለ እጅን ለምን ትልሳለህ? ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ አንዳችሁ ምግብ በበላ ጊዜ እጁን ከመታጠቡ በፊት ወይም እጁን በሶፍት ከመጥረጉ በፊት እጁ ላይ ያለውን ምግብ ይላሰው ወይም ሌሎች ሰዎች እንዲልሱት ያድርግ ብለዋሉ። ወይም ሌሎች ሰዎች እንዲልሱት ያድርግ ብለዋሉ። ስለዚህ በግልጽ ይሄ ሰውዬ ሐዲሱን ነው የተናገረው። አስበው መንገድ ላይ ተሰልፈ አንድ የላስክ ምናምን ነገር እንትን ስትል ማለት ነው። አዲስ አበባ ላይ ሆቴል ገብተህ እዛ ምንድን ነው ያልከው? ከጓደኛ ጋር 5 ኮከብ ሆቴል ገብተህ እንካ እባክህ ጠግቤያለሁ ጣቴን ላስልኝ። ከዛ ደግሞ ትቀጥላለህ። ከዛ ደግሞ እናንተ ሆዳ ችጋራ ወይ ስግብግብ ሲልህ ማለት ነው። የእኛን አያቸዋል። እጅህን ዝም ብለህ ቀድማ አትንቀር። እጅህን እንትን አትበል፣ አትስገብገብ። ቀድመህ ተነስታጥር ምናልፍ ሜይ ቢ ይሄን ነገር ግን እፎይ ለምሳሌ ተቃውሞት ነበር። አንዳንድ የማያውቁ እህቶች በተለይ ሙስሊሞች ማለት ነው ሙስሊም ሴቶች እንዴት ነብያችን እንደዚህ አይነት ነገር ያዛል? አንዴ እንቀጥለውና ችግር የለውም ትቀጥላለህ። ቤታችን እንቀጥለው። እኔ ላስረዳ እዛ ጋ አሁን አይ ገብቶኛል። የምግቡ በረከት ቤቱ ጋር እንደሆነ ስለማታውቁ ታውቃለህ። አስልሱት የሚለው አይደለማ። እኔን አዳምጠኛ ይላል ከባለቤቱ የሚያውቀው ትቀጥላለህ። አዳምጥ ቆይ ይጨርሰውና ያ ይህንን ነገር ብዙ ሙስሊሞች ስለማያውቁት የተቃውሞ ነገር አሳይተው ነበር እና አንዳንድ ሙስሊም እህቶች ማለት ነው ነቢያችን እያሰደበ ነው በሚመስል መልኩ ማለት ነው። አድምጧት ምን እንደምትል። ሰው ነቢዩ እንደሆነ አይታወቅም። እንግዲህ ይሄ ልጅ የማያውቀው የለም። የሌለ ነገር እያነበበ ያልተጻፈን ነገር እያነበበ እየቀጠፈ ያ ሳያንሰው ነቢዩ ሰለላሁ ዐለይሂ ወሰለም እንዲሰደቡ
ዋና ሚና እየተጫወተ ያለው በዚህ ሰዓት እሱ ነው። የእሱ ቪዲዮ ተቆርጦ እየተወሰደ ነቢ ሰለላሁ ዐለይሂ ወሰለም እየተሰደቡ ነው። የእሱ ኮመንት ስር ነቢ ሰለላሁ ዐለይሂ ወሰለም እየተሰደቡ ነው። ለምንድን ነው ይሄ ልጅ መጅሊሱ ዝም ያለው? አንደኛ ያልሆነ መልእክት ማያስተላለፉ ሳያንስ ይሄ ልጅ ነቢ ሰለላሁ ዐለይሂ ወሰለም እንዲሰደቡ ዋና ሚና እየተጫወተ ያለች ልጅ ነው በዚህ ሰዓት ማለት ነው። እና ለምንድን ነው ዝም ያላችሁት የኛ ልጆች? ለምንድን ነው የሆነ መፍትሄ ማፈጥሩለት ለዚህ ልጅ? ሲቀጥል ደግሞ ይሄ ልጅ አሁን በዚህ አካውንቱ ነው ይሄ መልእክት የሚያስተላልፈው። ይሄ አካውንቱ መዘጋት አለበት። ያልሆነ መልእክት የሚያስተላልፍበት ነው። ይሄ አካውንቱ መዘጋት አለበት። ይሄን አካውንት ማዘጋት የምትፈልጉ እኔ ከቲክቶክ በታች ሊንክ አለ፣ እሱን ተጭናችሁ ግቡ። ሪፖርት አድርገን እናዘጋበታለን። ሙሐመድን አሰድቧል ወይስ አላሰደበም? ይሄ ሰውዬ ጣቱን ቅድም ባስላሰው ሁሴን ለምን በደንብ አዳምጠኝ። እኔን ዛጋ ላሱ እጃችሁን ከበላችሁ በኋላ ለበረካ ወይም ለእስራፍ የሚባል አለ በአረበኛና ስትሉ እጃችሁን ላሱ ወይም አስልሱ የሚለው እኮ እናንተም ላሱ ካለበለዛ ለሌላ ሰው አስልሱ አይደለም። እጃችሁን ውሰዱና ሌላ ሰው ይላስላችሁ አይደለም፣ ሌሎቹም እንዲልሱ አድርጉ ነው። አዳምጠኝ። እንግሊዘኛ እኔ መምህር ነኝ። ስማ ኦር ምትላል እንግሊዘኛው ላይ እንደተረዳው ዳይሬክት ትራንስሌት ጂፒቲ ቻት ነው የምትጠቀመው። እኛ ደግሞ የተማርነው ነው ማስረዳህ። አዳምጠኝ መጀመሪያ። ላሱት ወይንም አስልሱት አስልሱት አይደለም አትበል። አሁን ቀጥል ሁሴን፣ ማይክን አንሳና ቀጥል ቀጥል። ምናል ዲሲቨር መሆናቸውን በዚህ ልጅ እዩ። ላሱት ከተባለ ቀጣይ ያለው ወይንም አስልሱት። ቀጥል እኮ እያየሁት ነው፣ አንብቤ ያለው እኮ ኢዛ አከለ አሐድኩም ቃለ የምስሑ የዲህ ሐላ የልዲሁ አው ዩልዲሃ አለ። ወይም ላሱ ወይም አስልሱ የሚለው እኮ እናንተም የራሳችሁን ላሱ፣ ሌላው ደግሞ እንዲልሱ አድርጓቸው ነው። እንግዲህ አይልም ሌላ አትበል፣ ሌላ ሚል የለም። ለምን ተዋሸው? ላሱት ከተባለ ዘሆል ጀነራል የተሰጠ ህግ ነው። ምግብ ከበላችሁ በኋላ ላሱት ወይንም አስልሱ። የራሱን እጅማ ያኛው ራሱን የሚልሰው ነገር ግን ራሱ ከላሰ በኋላስ ማይልስ ከሆነ አስልሱት። ለምን ዋሸው? ለምን የምትዋሸው? አትሂድ ቆይ ነው አትሂድ ቆይ አትሂድ ተው፣ መልሰው እዚሁ ላይ ና አንብበው ና ተመለስ። ሁሌ በአረብኛ ይኸውላችሁ ይሄ እንደዋሸው አሁን እንደዚህ ነው የሚዋሿችሁ። ውሳቶቻቸው ደግሞ ምን ያህል ሊዋሹ እንደሚችሉ በደንብ ከዚህ ልጅ ተረዱ፣ በደንብ ተረዱ። አንድ ሙፈሲር እንኳን አይሚን ሸርህ አምጣ ብልህ ይህን እንዳንተ ብሎ ያለ ብልህ አታመጣም። ሶሪ ሁሴን አታመጣም። ሀዲሱም እንደዛ አይልም። ላሱት ከተባለ በኋላ ሌሎች እንዲልሱ አድርጉት። ምናቸው ነው የሚልሱት? የራሳቸውን እጅ ነው የሚያስልሷቸው በግድ። ላሱት የሚለው እኮ ለሁሉም ይሰጣል፣ ይሰራል ህጉ። ሉክ እጃችሁን ላሱት ከተባለ ለሁሉም ይሰራል። የተሰጠው ህግ ለሁሉም ይሰራል። ኔክስት እነሱ ማይልሱት ከሆነስ አስልሱት የሚለው ደግሞ ማይልሱት ከሆነ እጃቸውን እንዲያስልሱ ሁለተኛ ህግ የተሰጠ ነው አማራጭ። ምን አይነት የወረደ አርጉመንት ዘህ እንደ አረብኛ ውስጥ ተደብቀ ልታታለል ትሞክራለህ ሁሴን? እስከ መቼ ነው ለአምላካችሁ ምትዋሹ? እንግሊዝኛውም እኮ ግልጽ አለ፣ አረበኛውም ተቀምጧል እኮ። በእንግሊዝኛው ራሱ እኮ ስትመለስ እንዴት ነው እስቲ አንድ ነገር አይ ፕሉላር እና እኮ ሲንጉላር የሚባል ነገሮች አሉ። በጅምላና በኢንዲቪዥዋል የሚደረግ ነገሮች አሉ። አሁን እዛ ጋር እስቲ ተርጉመው እስቲ ምን እያልከን ነው? ሴንስ ሰጥቶሃል ያወራኸው ያለው እጃችሁን ላሱ ወይም ሌላውን አስልሱ የሚለው እጃችሁን አይደለም። እዛ ጋር እያልኩ ያለው ቆይ እጃቸውን ላሱት የሚለው ለሁሉም ለሙስሊሞች የተሰጠ ህግ ነው አይደለም? ህግ ነው። አስልሱት ማለትስ አስልሱት ማለትስ አስልሱትም እኮ አብራችሁ የምትበሉት ካሉ እነሱንም እንዲልሱ አድርጋቸው ነው፣ ንገራቸው ነው እንጂ የእጅህን ውሰዱና ይልሱልህ አይደለም። ወይንም አስልሱት፣ እጃችሁን ላሱት ለሁሉም የተሰጠ ህግ ነው። ወይንም እጃችሁን ላሱት
ወይንም አስልሱት። ግልጽ ነው። ዲስ ዱድ ሊፎግር ማለት ነው። እጃችሁን ላሱት ወይንም አስልሱት ማለት ግልጽ ነው። አንተ ማልሰው ከሆነ ሌላው እንዲልሰው አድርግ ነው። እስቲ እንደው ከፍ አድርጌ ደግሞ ትንሽ ሚሌት ላድርገ። እስቲ ሸርሁን ክፈት። እንደዛ ብሎ ይፈታለን። ክፈት እስቲ አንተ እንደፈታልህ እስቲ ያሳየኝ። እንደዛ ይፈታልን? ምን አንተ እንደዋሻው አንተ ዲሲቭ እንዳደረግከው እንዳጭበረበርከው እስቲ ለማጭበርበር የሞከረ እስቲ የነብይህን ንግግር እንግዲህ እኛ የተማርነው እንደዛ ነው። በዳይሬክት ትራንስሌቱ ሳይሆን አንተ አልተማርክም። እንደዛ ለምን ትዋሻለህ? ለምሳሌ ለው አሁን ቅድም የሰራው ልጁ ትክክል ነው። ሌሎችም አሉ እንደዛ አሉ። ቪዲዮ እኔ ላይ ሰርተውብኛል። በዚህ ላይ ለምሳሌ ንጽጽር የሚሰሩ የአንተ እንትኖች እዚህ የምትከታተሏቸው ምላሽ ብለው ለእኔ ሰርተዋል። የቅርብ ሰውን ነው የሚያስልሰው ምናምን ብለው ለመሸፋፈድ ነው የሞከሩት። እነሱ ጋር ቢያንስ ትንሽ ከአንተ እነሱ እንደው የሚሻላሉ ይመስለኛል። የሚያስልሱት የቅርብ ሰዋቸውን ነው ጓደኛቸው ወይም ቤተሰቦቻቸው ምናምን ነው የሚያስልሱት ብለው ኡስታዞችህ እንደዛ ነው ምላሽ ለመስጠት እንኳን የሞከሩት። ታስታውሳለህ? ክርስቲያን እዚህ ላይ ምላሽ ሊሰጡበት ሞክረው ነበረ። የሆነ ቪዲዮ ላይ ሪያክሽን ሰርተውበታል። ቅድም እዛ ጋር ያሳየህን ሪያክሽን ደግሞ እሱን ቶ ይህንኛውን ቶ ምላሽ የሚሰጡት እዚህ ጀማዎች አንተ ንጽጽር ያውቃሉ የሚባሉት እንኳን ለመመለስ የሞከሩት እንዴት ነው? የቅርብ ሰዋቸውን ጓደኛቸውን ቤተሰባቸው ምናምን እንደዛ ነው የሚያስልሰው ብለው ነው ምላሽ ለመስጠት እንኳን የሞከሩት። እንዳንተ ቢያንስ ቀጣፊ አይደሉም ማለት ነው። ቢያንስ እነሱ ተሽለዋል። ኤኒዌይስ አሁን መረጃ ለማምጣት ትችላለህ። እንዳንተ እስቲ ዋሸ፣ በዛውም ለወደፊትም እንዳንተ ወራዳና ውሸታም ሌላ እንዳለ እንድናውቅ እስቲ አንድ ይህንን ሸርህ ያደረገ እንደዛ ብሎ እስቲ ያሳየን። ወራዶች ውሸታሞች ብዙዎች ስላሉ በእስልምና ውስጥ አንተ የዛን የወራዳና ውሸታም ጽሑፍ አንብበህ ከሆነ እስቲ ያሳውቀን እንወቀው። ችግር የለውም እኔ አመጣልሃለሁ። ሀዲሱን አሁን የለም። አዲሱማ ተከፈተልህ እኮ ከነ ደሊሉ እኔ ይዤልህ መጣና በሌላ ሰው አስነሱት የሚል ደግሞ አለ። በቃ ሌላ ሰው ማስለሱት የሚልም አለ። አክቹዋሊ ፎር ኤግዛምፕል ይኸውልህ አዳምጠኝ። እዚህ ጋር የተመሳሰለ ቆይ አንድ ጥያቄ አንዴ በቃ በነገራችን ላይ እንደዚህ መካዳቸውን አንጠላውም። ለምን ምን ያህል እንደሚያሸማቅቅ እየተረዳን ስለሆነ ማለት ነው። በቀጥታ የሚናገረው ነገር አለ። ምን ያህል የሚያሳፍር የሚያሸማቅቅ ነገር ይሄ ከስነ ምግባር ያዳምጠኝ። እዚህ ጋር እኮ ትምህርት ልንያሳሰብና ልንማማር ነው። ሁሴን ጨርሳለህ አንተ። ደሊሉን ይዘህና ደሊል ሳታመጣ ካሁን በኋላ ትንፍሽ ማለት አይፈቀድልህ። ቅድሚያ ደሊል ታመጣና ነው ከኔ ጋር የምታወራው። እኔ ውሸታም በጣም ነው የሚያስጠላኝ። አለማወቅ አንድ ነገር ነው። ብሰድበኝ ይሻለኛል። የሚዋሸኝ ሰው በጣም ነው የሚያበሳጨኝ፣ በጣም የሚያናድደኝ። በአንተ ቤት አሁን ልደልለን በቃ ልፎግራል ማለት ነው። ማናቅ ቢሆን ኖሮ ከስር ያሉትም ቢሆን ትፎግራቸዋለህ። ማያውቁ ቢሆኑ ፎግሮ ትክክለኛ መልስ ልሰጥበት ነው። ካላወቀው አንተ ትሰጥበታለህ። በቃ ምንም አታውቅማ። እጅህን ላሰው አሊያም ማስለሰው እየተባለ አይ ኔስ ቀጥል ክርስቲያን ኧረ በግልጽ ነው የሚናገረው። ሌላ ሀዲስ ላይም በጣም ብዙ ሀዲስ ላይ ነው ያለው። በነገራችን ላይ ሀሳቡ አንድ አይነት ቢሆንም ብዙ ሀዲስ ላይ አለ። ሱናን አቢ ዳውድ 3847 ላይም ኢብን አባስ እንደተረከው የአላህ መልእክተኛ እንደዚህ ብሏል ይላል። ዌን ዋን ኦፍ ዩ ኢትስ እንግዲህ በነገራችን ላይ 4000 ምናምን ሰው አለ። ስንት ምሁር አለ እንግሊዝኛ የሚያውቅ በጣም ብዙ ጎበዞች አሉ። ነገሮችን አንደርስታንድ የሚያደርጉ እኛ የምናነበውን ነገር በደንብ መረዳት መተርጎም የሚችሉ ስላሉ እናንተ ለራሳችሁ የህሊና ዳኛ ሁኑና የምናነበውን አብራችሁ ተከታተሉ። ዌን ዋን ኦፍ ዩ ኢትስ ከእናንተ አንደኛችሁ ምግብ ስትበሉ ይላል ሂ መስት ናት ዋይፕ ሂዝ ሃንድ ዊዝ ኤ ሃንድ ክርቺፍ ቲል ሂ ሊክስ ኢት ኦር ጊቭስ ኢት ቱ ሰማን ቱ ሊክ። ከእናንተ ማናችሁም ምግብ ስትበሉ እጃችሁን መጥረግ የለባችሁም እስከ መቼ ድረስ? ወይ እጃችሁን እስከምትልሱ ድረስ ወይም ደግሞ ሌላ ሰው እስከሚልስላችሁ ድረስ። ኦር ጊቭስ ኢት ቱ ሰምዋን ቱ ሊክ። ምንድነው የምትሰጡት? እጃችሁን ለሌላ ሰው ሰጥታችሁ እንዲልስላችሁ አድርጉ ከመጥረጋችሁ በፊት። እግራቸውን ነው የሚያስለሱት። ተው ክርስቲያን ተሳስተሃል። እጃቸውን አይደለም።
ያሸማቅቃል። እንግዲህ ሁሴን እጅን ሆቴል ገብተህ ወይ ሰርግ ቤት ሄደህ አስበዋል? ሰርግ ቤት ከዛ ደግሞ ክርስቲያኖች ናቸው ሆዳሞች በሰባት አንጀት የሚበሉት ብሎ መሐመድ ተናገረ። እንዴት ክላሽ እንደሚያደርግ አስተምሯችሁ በዚህ መመልከት ትችላላችሁ። አህያውን ትቶ ዳውላውን ነው የሚባለው። ሁሌም ተቃራኒ መሆን ደስ ይለዋል መሐመድ እና ይመቸኛል። ሁሌም አስተምሮቱ ተቃራኒ ነው እና ያ ነገር ፓርቱ ኢንተርቴን ያደርገኛል። ኤኒዌይስ ኦኬ፣ ለምግብስ የሚሯሯጡበት ፓርት እሱ መልሰው እስኪ አንዴ። ኩዚ እንኳን ደህና መጣ። አንድና ቆየ ኩዚ ነው የተጠራው። ኩዚ አይሰማም? ኩዚ ያለ ኩዚ እያወራ ከሆነ ማይክ ዝግ ነው እንዴ? ማይክን ክፈትና አውራ። ኦኬ ሁሴን፣ ወደ ሁሴን ልመለስ። እሺ ወየ ምግብ ሰዓት ላይ ለምንድን ነው እሱ ልክ እንትን ሲል ተፋጥናችሁ የምትበሉበት ምክንያት ምንድን ነው? ያው ቀኑ ሙሉ አፋችን ዝግ ስለነበረ ነው። አንዱ እሱ ነው። ሁለተኛ ደግሞ በዛን ታይም ስለተፈቀደልን ቶሎ ብለን በልተን ወደ ሰላቱ ለመግባት ነው። መቅሪብ እንዳያልፈን ለሰላቱ ብለን ነው ቶሎ ብለን በልተን ወደዛ የምንሄደው ማለት ነው። አይደለም፣ ከክርስቲያኖች ተቃራኒ ለመሆን ነው። ክርስቲያኖችና አይሁዶች ጾመው ቀስ ዘና ብለው ስለሚበሉ ሩጡ፣ ተቃራኒ ይሁኑ። እያንዳንዱን ነገር ተቃራኒ ማድረግ ስላለብህ ነው። ኧረ እንደዛ የሚልን ያልሰማው እኛ ጾመን ምናምን ብለን አናደርግም። እናንተ እንደዛ የምታደርጉ ከክርስቲያን ተቃራኒ ለመሆን ነው። አይ እንደዛ የሚያደርግ እንኳን የለም። ዲሲፕሊን አለው። የምግብ ራሱ አበላል ዲሲፕሊን አለው። አዳቡ ጣዓም የሚል አለው። ከመጽሐፍ ቅዱሱ ጋር የሚመሳሰል አዳቡ ጣዓም ላይ አለ። በልተን እኛ ግን ቶሎ አፋጥነን ከተቃራኒ ለመሆን የምትሯሯጡት ለማንኛውም ተቃራኒ ለመሆን ነው። እኛ ጾመን ቀስ ብለን አመስግነን ጸሎት አድርገን ስለምንበላ እናንተ አፋችሁ ውስጥ አድርጋችሁ የምጠብቁት ሲል ኢቨን በሞባይል ይሸውዷቸዋል ማለት ነው። እንትኑን ሰዓቱ ሳይደርስ ሞባይል ይከፍቱባቸዋል። አፋቸው ውስጥ አድርገው እየጠበቁ ከሆነ ከበሉት በኋላ በሞባይል ጥሪ ምናምን ይሆንባቸዋል። ኤኒዌይስ እና ፌክ ነው፣ ሳክስ ነው። ቲክቶክ ታሳያ ሱናን አቢ ዳውድ 2353 አንዴ ክፈትልኝ። ይኸውልህ ነብይህ ነው ያለው። ነብይህ ነው ሳክሳሙ። ሁሴን ነብይህ ነው ያለው። ሳክሳም ነብይህ ነው። ነብዩ እንኳን አትሂድ፣ ወደ ሐዲሱ ሂድ እንጂ ነብይ ማለት እኮ እንደ አሁን ቀጥታ ወደ ላይ አትሂድ። እዚህ ጋር ያለው ነብይህ ነው ያለው። ነብይህ ነው ያለው። ሳክስ ነው እንደዚህ ማድረግ አልከን። ነብይህ ነው እንደዚህ ያደረገው። ያዘዘው ነብይህ ነው። ከክርስቲያኖች ተቃራኒ ለመሆን ክርስቲያኖች ስለማይሯሯጡ ለምግብ ተሯሯጥ ያለህ ነብይህ ነው። አረብኛውን አድርግለት። አረብኛውን አንብቦ ይተርጉም እስኪ ነው። حدثنا وهب ابن يعقية ابن خالد ابن يعني ابن عمر عن أبي سلامة عن أبي هريرة رضي الله عنه النبي صلى الله عليه وسلم لا يزال الذين طاهرا وما عجل الناس فطرة لأن اليهود والنصارى يخرجوا. ترجم الألباني توصل ترجم ከፍ አድርገው እስኪ ትንሽ ወዴት ከፍ ላድርግልህ? በቃ ጨርሰኸዋል ሐዲሱ። ሐዲሱ صحيح ነው ወይስ ሐሰን ነው? ከፍ አድርገው ትንሽዬ። ሐሰን አልባኒ አልሐሰን ዳይፍ ነው። ሀሳቡን ተርጉም ቅድሚያ
አስጨነቀህ አይደለ? እኔን ጭንቅ ይበለኝ። ችግር የለውም ተረጉምልሃለሁ። ቆይ ሐዲስ ቁጥሩን ጠይቀው። አይታይም እኮ ሐዲስ ቁጥር አልባኒ ነው። አዎ ሐዲስ ረሱሉላህ ሰለላሁ ዐለይሂ ወሰለም ተጋገዙ እስቲ ተመካከሩበት። እንዴት ብለን እንዋሽበት የሚልም ካለ መፍታችሁን። እስከዛ ድረስ አዲስ ቪዲዮ ለቅቅ ያለውኝ አሁን ሄዳችሁ ሼር አድርጋችሁ ነው። ቶሎ መብላት ምንድን ነው ጥፋቱ? ምን እንደዚህ ነው እንግዲህ ለማፍጠር መቻኮል ማለት ይሄ ነው። እሺ በደንብ አዳምጡ። ለማፍጠር ማምጣት አንዴ አይ አጀንዳ አድርጋችሁ ለመመጣችኋል። ኦልሞስት መተርጎም አልፈለገም። አሁን በደንብ ገባው ማለት ነው። ለምን እንደሚሯሯጡ በደንብ ሲገባው ምንድነው ምናምን ቀለል አድርጎ ሊያየው ሞከረ አሁን ማለት ነው። አይኖስ ቀጥል። ያ ተረጉምላችኋለሁ ሐዲሱን። እስከዛ ሁሴን እንደ ትርጉሙን ተዘጋጅና ተረጉምልናለህ ስላነበብከው ማለት ነው። እንግዲህ ለማፍጠር መቻኮል ወይም ደግሞ ጾም ከጾሙ በኋላ ለመብላት የሚቻኮሉት እንደዚህ ነው። ሚዲያም ቁቶ ጋር ለማሳቅ ካልሆነ ይሄ ማሳቅ ምናምን አይደለም። ማሳቅ ምናምን ሳይሆን አስተምሯችሁ ነው። አስተምሯችሁ ደግሞ መሆኑን መሐመድ ራሱ ተናግሯል። ወንድማችን ሜቢ ላንብብላ ትተረጉመዋለህ ሁሴን? ኦኬ ተርጉምልንሽ። حدثنا وهب ابن يعقوب عبد خالد كيعقوب عنده توروا على محمد يعني ابن عمر ያው እዛች ጋር አሁን በደንብ ማየት እንድትረዱ የምፈልገው ምን መሰለ፣ አሁን እዛች ጋር ልክ አዛን በሚልበት ታይም ተርጉም የተባልከው ሐዲሱን ተርጉም። እዛ ጋር እዚህ ጋር አዛን ሚል እዚህ ጋር የለም። ከነ ሐዲሱን ተርጉም መስራት እኮ ብዙ ሰዎች ብዙ ጾመኞች ብሬክፋስታቸውን የሚያረጉት አለአዛኑ ብሬክፋስት የሚያረጉት የክርስቲያን ተቃራኒ ነው። ሐዲሱን ተርጉም። ሐዲሱን በስርዓት ተርጉም። ማብራሪያው ሳገባ ብዙ ሰዎች ምናምን ሳይሆን ሐዲሱን ብቻ ተርጉም። ሰበረ ተረጉማ እንዴ አዳምጠው ይብራራው ኔክስት ነው። ቆይ ኢብራሂም አታውቅም? እሱ ነው ሐዲሱን ተርጉም። ከዛ በኋላ ማብራሪያ ላይ ይቀጥላል። ይኸውልህ the prophet said religion will continue to prevail as the long as people has to take break. ለምን ሁለቱም ስለምችል እኮ ነው። አረበኛውን አልተውክኝም ልተረጉም ልስል to break the fast because the Jews ስለዚህ እዛች ጋር وعن أبو هريرة عن النبي صلى الله عليه وسلم لا يزال الدنيا تطهر ما عجل الناس الفطرة الآن اليهودية والنصارى يخرجون من አሁን ለምሳሌ ይሁድና ነሳራ በሚበሉበት ታይም እውነት ነው ዘና ብላችሁ ነው የምትበሉት። እኛ ደግሞ ታይማችንን ለመቆጠብ ወይም ሰላታችንን ለመድረስ ቶሎ ብለን ቀኑ ሙሉ ደግሞ አፋችን ዝግ ስለነበረ ቶሎ ብለን ፋስት አርግተን እንሄዳለን ማለት ነው። አይደለም በቃ ለምን ተዋሻለህ? እንግሊዝኛ ተኮር የተረጎመ አረብኛውን ማያውቅም እኮ ሲጀመር የክርስቲያኖች ተቃራኒ ሆናችሁ ሃይማኖታችሁ የበላይ እንደሆነ ይናገራል። አንድ የበቃኝ ተርጉም ችግር የለውም። ያ ናሬትድ አቡ ሁሬራ እንደተረከው the prophet said ነብዩ እንደዚህ አለ religion will continue to prevail as long as people hasten to break the fast ሃይማኖታቸው ሁልጊዜም ቢሆን የበላይ ይሆናል ተጣድፈው እስካፈጠሩ ድረስ ወይም ጾማቸውን እስከፈቱ ድረስ። ተጣድፋችሁ መብላት ሃይማኖታችሁ የበላይ እንዲሆን ያደርገዋል። because the Jews and the Christian delay doing so
ምክንያቱም አይሁዶችና ክርስቲያኖች ጾማቸውን ሲፈቱ ይዘገያሉ። ክርስቲያኖች ጾማቸውን ሲፈቱ ቀስ ብለው ስለሆነ እናንተ ተቻኩላችሁ ምግቡም ተበላችሁ ሃይማኖታችሁ የበላይ ይሆናል። ጭንቄ እኮ በቃ ምግብ ነው ዋናው፣ ምግብ ነው ምግብ ዋናው። ስትበላ ሌሊቱን ሙሉ እንደ ጅብ እስከ 10 ሰዓት ምናምን ትበላለህ። እኔ ግን ያልገባኝ ነገር እፎይ ማለት እኛ 7 አንጀት ነው ያላቸው ብሎን ነበረ እና እኛ እንዴት ቀስ ብለን ነው የምንበላው? እንግዲህ የማሜ ግጭቷ ስለሆነ ችግር የለውም እሱ። እነዛም ሆነ አባቴ የበላይ እንድትሆኑ ተጣድፋችሁ ምግብ መብላት አለብህ ከተባል ከአባቴ አፍ ውስጥ ዘ ትጠብቃለህ። ከዛ የበላይ እንደሆነ እስልምና ማለት ነው። ሆዳቸው አምላካቸው ይላቸዋል ክርስትናው። እንደዚህ አይነቶቹን ማለት ነው ሆዳቸው አምላካቸው ሆነባቸው። በቀጥተኛው መንገድ ላይ ናቸው የሚል ደግሞ አለ። እሱን ማየት እንችላለን። እንግዲህ ሱረቱል ፋቲሃ 6ኛው አንቀጽ ላይ ቀጥተኛውን መንገድ ምራን ብሎ ይናገራል ቁርአን። እና አንደኛው እንግዲህ ሙሐመድ ምንድነው ያለው? በቀጥተኛው መንገድ ላይ የሚሆኑበት ምክንያት ጾማቸውን ተጣድፈው ሲፈቱ ነው ብሎ ይናገራልና ይሄ የምር መለኮታዊነት እንትን ነው መልእክት አለው። እስኪ ሁሴን እስኪ ቶሎ ተጣድፈህ መብላትህ ምኑ ነው በቀጥተኛው መንገድ ላይ የሚያደርግህ? በትክክለኛው ሃይማኖት ላይ መሆን ግን እንዴት ነው እንትን የምትለው የሚገልጽልህ? ይኸው እዛች ጋር ምንድን ነው የሚገልጸው መሰለህ? አሁን የዚህ ቀጥታ ትርጉሙ እኮ ይሁዶች እና ነሳራዎች ጾማቸውን ስለሚያዘገዩ ነው እዛ ጋር የሚገልጸው። እናንተ ጾማችሁን ቆይታችሁ ነው የምትበሉት እና ምክንያቱም አሁን ከ7 ሰዓት እስከ ነገ 7 ሰዓት ነው እንትን የምትሉት። እኛ ደግሞ የታዘዝነው ደግሞ እኛ ከሌሊት 10 ሰዓት ጀምሮ ከበላም በኋላ ስለማንበላ እናንተ ደግሞ ስለምዘገዩ ከዛ ተቃራኒ እንድንሆን ነው፣ ሌላው ነገር አይደለም። ግን ሁሌም ተቃራኒ ሆናችሁ እስልምናን የሚያስቀኝ ወልድ ልጅ ነው። ኖ አምላክ ልጅ የለውም። አጋንንት ሐሰተኛ ነው። ቆይ በይ አንድ ዓመት አጋንንት ሐሰተኛ ነው። ኖ አጋንንት ሐሰተኛ አይደለም። ከአጋንንት ጋር ህብረት የለንም እኛ። ኖ አጋንንት ወንድሞች አሉን። ምንድነው ሁሌ የተቃራኒ መንፈስ? በገነት መብል መጠጥ የለም። ኖ በገነት በትልቅዬ ሳህን በትልቅዬ ብርጭቆ እንጠጣለን፣ በትልቅዬ ሳህን እንበላለን። በገነት ወሲብ የለም። ኖ በገነት ወሲብ እናደርጋለን። እንትናችን ኢተርናል የሆነ ኢሬክሽን ይኖረናል። ሁሌ ተቃራኒ መሆን ምንድን ነው እሱ? ላጡ ለነጡ አብሉ፣ ለጠላቶቻችሁ መርቁ፣ ስጡ። ኖ አማኝ ካልሆነ እንዳትሰጡ፣ እንዳታበሉ። ሰው በምግብ ብቻ አይኖርም። ስለዚህ አበላላችሁን አስተካክሉ፣ አትስገብገቡ። ኖ ትክክለኛ የምትሆኑት ምግቡ ላይ ቶሎ ተጣድፋችሁ ስትበሉ ነው። ሁሌ መቃረን ከባድ ነው። ቃል እንዴት ነበር ያኔ አንተ የምትበላው? ክርስቲያን አለ ይሰማል? ድምፅ አልሰማም? ይሰማል። አበላል እንግዲህ አበላሌማ እንደ የታወቀ ነው ትላለህ። አላሁ አክበር ሲል ነው እንዴ? ግዴታ እኮ ነው። ነፍስያ ትጠይቃለች የውመል ቂያማ ይላሉ እኮ። ነፍስ ትጠይቃለች። ስለዚህ ፈጥነ መብላት አለብህ። ነፍስያ ይጠይቃል ያለብን ምክንያት ያውቃል። ግን እስቲ ጠይቀው ምንድነው? አሁን ነብይ አዞታል። አይ ነብይ አንደኛ ሱና ነው ብላችሁ ነው የምትከተሉት። የሙሐመድ ደግሞ እያንዳንዷን ነገር ነው መከተል የምትችሉት ብሎ ይናገራልና ሙሐመድም ደግሞ አይሻ ስትናገር ይሄንኑ ነገር ያደርግ ነበር። ተጣድፎ ነበር የሚያፈጥር የነበረው ማለት ነው። ኢማጂን እንግዲህ። ስለዚህ ሙሐመድ ያደረገው ነገር ደግሞ እሱን አስረድቷል። ቅድም እኮ በደንብ አብራርቶ ሰጥቷል ማስረጃ። ኦኬ። ስለዚህ የአይሁዶችን ብንጣደፍ እኮ እዛ ጋር ኖ ፕሮብሌም ችግር እኮ አይመጣም ነው። ለሰላታችን ነው የምንጣደፈው እንጂ ለምግብ አይደለም። ማን ያለ ለሰላት ማን ያለ ማን ነው? ና መለጠፍ ማይሰለቻችሁ ናሲ የምትጣደፈው ለክርስቲያኖችና አይሁዶች ተቃራኒ ለመሆን ወይንስ ለሰላት?
ለሰላት ክፈት፣ ማስረጃ ክፈት። የምትጣደፈው ምግቡን እንደዛ የምበላው ተቻኩለመ ለሰላት ለመሆኑ ማስረጃ ክፈት። ነብዩ እንደዋሸ በዛው ስለነገርከን እናመሰግናለን። ለሰላት ነው የሚጣደፉት። ነብዩ ግን ለሰላት ሳይሆን ያለው ክርስቲያኖችና ሁሴን ይተርክ ከክርስቲያኖችና ከአይሁዶች ተቃራኒ ለመሆን ያለው። ሀቢብ ደግሞ ኖ እኔ የምጣደፈው ከክርስቲያንና ከአይሁዶች ተቃራኒ ለመሆን ሳይሆን ለሰላት ነው ብሏል። ነብዩ ዋሽቷል። ለማንኛውም የአንተን መረጃ አሳየን። አንደኛም ክፈት፣ አሁን ማስረጃ ክፈት፣ ማስረጃ ክፈት። ለሰላት መሆኑን ማስረጃ ክፈት። ለሰላት መሆኑን ማስረጃውን ክፈት። አንተ ለምግብ መሆናችንን ምን ምግብ ማስረጃ አሳየኝ፣ ከዛ እኔ ማሳያለሁ። ለምግብ መሆናችንን ነው ዛጋ ይኸውልህ ለሰላት ስል ማለት ነው። አሁን ማስረጃ ክፈት። አንተ ማሳየኛ። አንተ ሳታሳየኝ እንዴት አሳያለሁ? አንተ እኮ ነው ያልከው። አንተ ምን አልክ? ለሰላት ነው የምንጣደፈው። ዳይሬክት ይኸውልህ፣ ዳይሬክት ማለት ነው ቶሎ ምግብ ዳይሬክት ኢንዳይሬክት አትበል። ቦታ ካሳየኝ እኔ ደግሞ ዳይሬክት ለሰላት ነው የሚል ቦታ አሳያለሁ። እኔ ምን ካሳየው? ሁሴን ይቅርታና ሁሴን አላሁ አክበር እንዳለ ውሃ ሳትቀምስ ትሰግዳለህ? አትሊስት ቴምር ሳትቀምስ ሰላት ትሰግዳለህ? እዚህ ውስጥ ቢያንስ ከ4000 አብዛኛው ሙስሊም ነውና ያውቀዋል። እኔም ስለማውቀው ማለት ነው። እንዴት አላሁ አክበር ሲል መግሪብ ሰላት ትሰግዳለህ ወይስ ውሃ ወይስ ቴምር ትቀምሳለህ? እንዴ ሲጀመር አንተ እንዴት ነው የምታስበው? ነፍስ ሙሉ የጾመች ነፍስ እንዴት ነው አንድ ነገር ሳታገኝ ቆማ መሄድ የምችለው? ቀምሰን ነው እንጂ ቴምር ሰግናለህ። ታዲያ ለምን ፎይን ትከራከረዋለህ? ታዲያ ከቀመስክ በኋላ ነው የምትሰግደው። እሱ ያለበ አዳምጠኝ። እሱ ያለበት መንገድ እኮ የተሳሳተ መከራከር ሀቢብ የመጣ ነው እውቀት ለምግብ ሀቢብ አሁን የምትጣደፈው ለሰላት መሆኑን ማስረጃ አንጣ። ቅድሚያ እኛ ከአንተ አዳምጠኛ ቆይ እኛ ጾምን ምንፈታው ተቻኩለን ምንፈታው ክርስቲያኖችን ለመቅደም ነው የሚል ቦታ ካለ አሳይ። እሺ ከክርስቲያኖችና ከአይሁዶች ተቃራኒ ለመሆን መሆኑን ላሳየን። ተዘጋጅ። አሁን መረጃውን ክፈት። አንተ ናክፈተው ክርስቶስ ሬዲ ነው። ያው ተከፍቶላል። ና አንብብ አንብብ። አንብብ ሀቢብ። አረብኛው ይሁን እንግሊዘኛው? አንብብ ያለው ተረድቻለሁ። ምን ይላል? ምንድን ነው የሚለው? ጂውዘንድ ክርስቲያኒቲ ፎር ዘ ላንግ ዱ ሶ። እሺ እሺ አሁን ቀጣይ አንተ ነው። አሁን ደግሞ አንተን አሳየን። ቆይ አንዴ ወጥቼ ምናምን ስለሆነ ላሳይክ። እኔ እኮ አሁን ይኸውልህ ስላልተዘጋጀሁበት ነው እንጂ በእውነት ያሳያል። አሁን እንደ ክርስቲያን በሌላ ሞባይል ይዤ ብዘጋጅ ኖሮ በደንብ ከአንተ ጋር ማውገት ነበር። ግን በአንድ ሞባይል ነው እንዴ ብዬ ላሳይ። ስክሪንሻት አድርገውና ለጥፈው። አደራ በዛው እንዳትወጣ ተመለስ። ምን አይነት ፈተና ውስጥ ገባው እያለ ነው። ፖዝ አድርጎ እኔ ደግሞ ክፋት ይሆን ብዬ መጠበቂስ እንደማያመጣ እያወቅሁ ማለት ነው። ተንኮለኛ እኮ ነኝ። አሁን እያዳመጠኝ ምን አለ ቢፈታኝ እያለ ነው። እርግጠኛ በዛ ይወጣል ስላልኩ ግን አይወጣም፣ ይመለሳል ስላልኩት ደግሞ ምን አለ እንደዛው ዝም ብሎ ቢቀርስ ወጣ እያለ ነው። ተንኮሌን አያችኋል። ሀቢብ ለማንኛውም አታመጣም ና ተመለስ። እንዳይወጣም እንዳይገባም አደረጉት። በነገራችን ተመለስ በላቢ ፈትዋ ሲሰጡ ኢስላም ኮኔክሽን እንዳንሰር ላይ የወደ ፈትዋ አይቼ በጣም እየገረመኝ ነበር። ወሬ ነበረ የሚመስለኝና
ቲንክ በተራክቦ ራሱ ጾሙን መፍታት ይቻላል። ታውቃላችሁ በኢስላም በተራክቦ ራሱ መፍታት ይቻላል ብለው ያስቀምጣሉ። ምንድን ነው ታዲያ የመጾም ትርጉሙ? ግራ ነው የሚገባኝ። እንግዲህ አንድ ሰው ጾሙን በምግብ ብቻ ሳይሆን በተራክቦ ጭምር ልክ አላሁ አክበር ሲል ቀጥታ ወደዛ መሄድ ይቻላል ብሎ በግልጽ አስቀምጠውታል። አይ ቲንክ ሊንኩን ልላክልህ መሰለኝ ቦስ። እንግዲህ ማስፈጠሪያ የሌላችሁ ያላገባችሁ አስቡበት። ምግብ ተወዷል። አንደኛው መስታወት ባለፈው ብሏል። በምን ማስፈጠር? በሴትም ማስፈጠር ትችላላችሁ ብሏል ባለፈው። እሺ እሱስ በሴት አፈጠ፣ እሷ እስካልፈለገች ነይ አሁን አላህ ላፈጥር እና መላእክት ይረግሟታል። ክርስቲያን ትችላለህ ፈተዋውን ወይ ጉድ! ግን ዴቭ ሲጠመቅ በጣም ወፍሮ ነበር እና ቄደር ሲጠመቅ አስታውሳችሁ የዛሬ 2 ዓመት ነው ወንድማችን እንደዛ ስታፈጥር ነበር የወፈርከው። ምን ለማለት ነው? ምኑን ከምኑ አመጣሽው አንቺ ደግሞ? ተይ እንጂ ገባውን አትዝጊ። የአደባባይ ወሬና ውስጥ ወሬ ለይ እንጂ ምን ዴቭ፣ ኧረ ተው እንጂ። ጉድ! እንደዛ እያፈጠርክ ነው ወይ ወፈርከው? እኔ ምግቡን ያልኩት እንደዛ አላህ አክበር ሲል ጌታ ሆይ ቦታው ታይሚንጉ ልክ አይደለም። እውነት ለመናገር ከሆነ ስላለ ለማንኛውም እኔ ከዛ በኋላም ገዳም ገብቼ በንስሐ ረግፌዋለሁ ትላለህ። አክቹዋሊ ያው ስጠመቅ እንደ ሕፃን ልጅ ነው። ንስሐ መግባትም አልጠበቅብኝም። እየተጠመቅኩ ለታ ድኛለሁኝ። ግን እኔ ያገኘሁትን ደስታ እንድታዩ እፈልጋለሁ። ሙስሊሞች እኛ ያገኘነውን ደስታ፣ እኛ ያገኘነውን እርካታ፣ ምን አይነት ዓለም ውስጥ ነበር፣ ምን አይነት ቆሻሻ ነገር ውስጥ እንደነበራችሁ አይ ቲንክ አሁን ልታወቃችሁ አይችልም። ቢኮዝ ውሸት ነው። ክርስቲያኖች እየዋሿችሁ ነው የሚመስላችሁ እንደዛ ስለሚነግራችሁ መጽሐፋችሁን። ግን ኒውትራል ሆናችሁ እስቲ ክርስቲያኖች እንዴት ነው የሚያምኑት? መጽሐፋቸውስ ምንድን ነው የሚለው? እኛስ ምን እያለን ነው የሚለውን ብታዩት መልካም ነው ብዬ አምናለሁ። አይ ቲንክ እንትና ሀቢብ ያመጣ መሰለኝ። ምንድን ነው ያመጣው? ሀቢብ አለ አንብበው እስኪ። ተቆርጧል። እኔ ጋ አንብበው። እሺ አንብበው። እኔ ጋ ስለተቆረጠ አይታየኝም። ሜይ ቢ ሀዲስ ከሆነ ልከፍትለት እችላለሁ። ተቆርጧል፣ አይታይም። ሀዲስ ነው ዝም ብሎ ጎግል ላይ ነው ሰርች አድርጋ ያመጣው። ተቆርጧል። አይታየኝ። ቻትጂፒቲ ብትጠቀም ይሻላል። እርግጠኛ ነኝ ዝም ብሎ ጎግል ላይ ነው ሰርች አድርጋ ያመጣው። ኤኒዌይስ ከምን እንደመጣው ንገረን። ምን ላይ ነው ቡኩ? ምንድን ነው? ምን መጽሐፍ ላይ? ምን መጽሐፍ ነው? አዳምጠኝ። ቁርአን ተልዋህ ይባላል። ተውራህ ሰርች አድርገህ እርግጠኛ እንደምፈልገው ሄደ። ቁርአን ተውራት አልታሕራ አታበላሽ። አዳምጠው። አልታሕራ ኦኬ። የማን ነው መጽሐፍ? የማን መጽሐፍ ነው? የማን መጽሐፍ ትለኛለህ? እንደ አዲስ እያልከኝ መጽሐፍ አይደለም። አዲስ ማንም መጽሐፍ ነው። ኦኬ ድገመው። ስሙ አዳምጠኝ። ተው እስኪ አሁን መጽሐፍ ድገመው። ሀዲሱን ስም ንገመው። ገኩል ታመጣው ነው። ተው እሺ። ስለመጣ ነው አልተውም። ድገመው። ቆይ መጽሐፍ አንብበው። በቀይን ከፈለክ ወይ ላንብብልህ። አንብብ። እሺ ቀጥል። እኔ ጋ ነው ድምፁ የሚቆረጥብኝ።
ኧረ ግን ቢነግረን ጥሩ ነበር። የመጽሐፉን ስም ቡሃሪ ነው ቁርአን ሙስሊም ተውራ ኖ ቁርአን ተውራ እንደዛ አካባቢ ነው ያለው። ከዛ እኮ ሐዲስ ነው ደግሞ አለ እኮ አልኩ እኮ አልኩ ቁርአን ላይ እያንዳንዱ ማስረጃ ለዚህ ነው አለ የምንለው። እኛ እኮ ዝም ስንል ማናቅ ይመስላል። የሆነት ስንተኛው ሱራ ላይ ነው? ቆይ ስንተኛው ሱራ ላይ ነው? ስንተኛው ሱራ ላይ ነው? እኔ ልክፈትልህ በቃ እዚሁ ላይ ብነግሮ ሄደ ዳውንሎድ አድርጋ አስተምሮቱን ልታበላሽው ነው። አሁን ችግር የለውም። እኔ ከፍትልና ታነብልኛለህ፣ አንተ ታስረዳኛለህ። ከዛ እኔ ምንም አላወራም፣ አንተ ራስህ እያነበብክ ታስረዳኛለህ። ላለመናገር እኮ ነው። ምክንያቱም የጠቀሰው ነገር በፍጹም የሚሆን ነገር እንዳልሆነ ስለገባው መረጃው መናገር አልፈለገም። አንተ አሁን የሚሆን ዲስ ዱድ አሁን ራሱን እንዴት ነው የሚያውቀው የሚቆጥረው? ቆይ ሀቢብ እቺ ዱድ ምን እንዴት እያሰበች ነው? በእሷ ቤት አሁን እየሸወደችን ነው። እኛ ከእሷ አራዳ ነው እኛን ፋራ አድርጋ በቃ መረጃ እንዳመጣ ነገር ምናምን ምን ለን ያመጣው መናገር አይፈልግም። ምክንያቱም ሄደህ ሰርች ልታደርገ ሄደህ ልታገኝ ልፈልግ አስተምሮቱን ልበርዝ አንነግርም። የሆነች ስክሪንሻት እንትና ያደረገና ምንም እኮ ያመጣው ነገር ምንም አንብበው እስኪ። ለማንኛውም ያመጣኸውን እስኪ ያመጣውን ራሱ ከረዳ እስኪ አንብበው። ኬትም ሰርች አድርገው ብቻ እስኪ መጽሐፉንም ስለማታውቀው ያመጣውንም ስለማታውቅ ቁርአን ተውራ የሚባል ሀዲስ የለም። እኔስ እስኪ አንብበው እስኪ ያመጣውን አንብበው ከጠቀመ አንብበው ያመጣኸውን አነበብኩልህ እኮ አልሰማ አልከኝ። አንተ ነው እኮ ፈቃደኛ የለም እኮ አንብብ፣ ቀጥል አንብበዋል። እሺ አዳምጠኝ። ስትወጣ አይሰማም። አክቹዋሊ ከወጣ አይሰማንም። ከወጣ አይሰማንም። ሀቢብ ተመለስ። ኔትወርክ ስለሚያስቸግረኝ ነው። ምን አባቱ እንደሆነ አንተ ቤት እንደሆነ እንደዚህ የሚያስቸግረኝ። አይ ቀን ቀይ በርቶ አልበረራብህም። ምክንያቱም እየወጣ ስለሆነ ነው እንጂ ምንም ኔትወርክ አላስቸገረ። እኔ ጋ ያሳየኛል፣ ሲግናል ያመጣል እኮ ኔትወርክ አስቸገረ። አየዋለሁ፣ እዚህ ጋ ይታየናል። እኛ ገስት ልላለን ማንኛው ነው ኔትወርክ እያስቸገረ ያለው የሚለውን ያሳየናል። ናትዋሽ ምንድን ነው ያልሽው? ቆይ አንተ አሁን ምንድን ነው የምትለኝ? ለምን አመጣ ነው ማስረጃው? ያመጣውን እስኪ ከምን መጽሐፍ ላይ ያመጣው? አልነግርህም አልኩህ። እንደዚህኛው አበላሽ ታስቀምጠዋል። አልነግርህም ከምን መጽሐፍ እንዳመጣው አልነግርህም። በትክክል የተቀመጠውን መጽሐፍ አይደለም ሲጀመር ሀዲስ አይደለ ያልከኝ? ከሀዲስ አመጣሁልህ። ቁጭ ሀዲስ መጽሐፍ አይደለም እንዴ? ሀዲስ ደግሞ ሀዲስ መጽሐፍ አይደለም ወይ? ሀዲስ መጽሐፍ የለም ወይ? ሀዲስ መጽሐፍ የለም ወይ? ዚስ ዱድ ሀዲስ መጽሐፍ እንደሌለ ነው የሚያውቀው። አሁንም ሀዲስማ መጽሐፍ ላይ እሺ። አንተ አሁን ይሄን ካልኩ ማለት ነው ስማ፣ እናንተ ከሌሊት ምን አዲስ ላይ ነው ያለው? አንተ ለምን ትበላለህ? ንገር። ምን አዲስ ላይ ነው ያለው? ወይ ፈጣሪ። አይ ሀቢብ ያንን አዲስ ሄደን ይብቃ በቃ። እንደዚህ አይነት ድንቁርና በዘራቸው አያደርስ ነው። ባይዘ ሰው ብዙ ጊዜ ይደነቁራል፣ መሀይም ይሆናል። የእስልምና መሀይምነት በጣም ዘወትር እየጠናባቸው ነው የሚሄደው። ግን ምንድነው እሱ እንደዚህ አይነቶቹን መጠቀማቸው እንደ ጦጣና ቺምፓንዚ እነሱን እያያችሁ እንደምትዝናኑ ነው። በእናንተ ጭንቅላት የምዝናን ነው። ሶሪ ኦፌንድ እንዳትሆን። የእናንተን ጭንቅላት ሳስብ እንደዛ ነው ማስባችሁ። ዘግመታቸውን ያልጨረሱ አይነት ስታፍ እንደዛ አይነት አድርጌ ነው ማስባችሁ። በዛውም ብዙ ሰው ደግሞ የሆነ ትሪክ ለማድረግ ምናምን ስሞክሩ በጣም ታስቡኝ። ያኔስ ክርስቲያን ቀጥል
እውነቷን ነግረው ሐዲስ ላይ የተጻፈውን ቁርአን ላይ የተጻፈውን ነግረው በተአምር ሰውን ወደ ሃይማኖታቸው አይጠሩም። ምክንያቱም ትክክለኛውን የእስልምና አስተምሮ አንድ ሰው ካወቀ አይደለም ወደ እስልምና ይቅርና መጽሐፉን እንኳን ለማንበብ እንዴት እንደሚጸየፈው ስለምናውቅ ማለት ነውና በተቻላችሁ መጠን አታጭበርብሩ። ሃይማኖት ብላችሁ እስከያዛችሁት ድረስ ባትዋሹ ጥሩ ነው። ሐዲሱ ግልጽ ነው። እንግዲህ ሙሐመድ እንዲያፈጥሩ የነገራቸው ምንድን ነው? አንደኛ ከአይሁዶችና ከክርስቲያኖች ተቃራኒ ቃል ላከልልኝ ካለ መሰለኝ እሱን አንብብለት። ኦኬ ይቻላል። በነገራችን ላይ እኛ ዋና ዓላማችንን ታርጌታችንን ምንድነው? እሱ በተቻለ መጠን እዚህ ተማምረን ሰዎች እውቀትን እንዲያገኙ ነው እንጂ የመዳረቅ ምናምን ሱስ ኖሮብን አይደለም። እና እዚህ ጋር ረጅም ሰዓት ተቀምጠን ጊዜያችንን ገለን ወገባችንን እያመመን ብርሃን ላይ ተቀምጠን እዚህ ጋር ስታዩን እንደው የመዳረቅ የመጨቃጨቅ ናፍቆት ኖሮን ሳይሆን ሰዎች እውነትን አውቀው ወደ ህይወት ይመጡ ዘንድ ነው። ዊናው አጋንንት ብዙዎችን ይጫወትባቸዋል። ከዛ ስርዓት ግን ሰዎች ነፃ መውጣት ስላለባቸው ነው። እና ብዙዎች ደግሞ ከስር የሚማሩ ደግሞ አሉ። ገስት ከሚገባው ይልቅ ገስት የሚይዘው እኔ ያለው ክርስቲያን አለን 7 ሰዎች ቀሩ። 7 ሰው ነው በቃ ገስት የሚገባው። 4000 ሰው ገስት መግባት ያልቻለ ከስር የሚማራል። ከ4000 ውስጥ ወደ 2000 የሚጠጋ ሙስሊም ነው። ሚኒመም ብናደርገው 1000 ራሱ ሙስሊም አለ በትንሹ እንኳን። ይህን እየሰማህ ያለህ ሙስሊም አለ ስል እኔን ይወክላል እያልክ ያለህ ሙስሊም እያልሽ ያለሽ ሙስሊም እያደመጣችሁን ነው። ስለእናንተ ስንል ታማኝ ነን። ስለእናንተ ስንል ነው ምንቆየው ምንወያየው። ከስር ላላችሁ ዓመት 6 ወር 3 ወር ሜቢ ደግሞ ዛሬ ገናም አይታችሁን የመጣችሁ ስለእናንተ ስንል እውነትን ታውቁ ዘንድ ስለእናንተ ታማኝ መረጃዎችን እናቀርባለን። ወለስ ደግሞ ታማኝ ነን። ቀጥል ክርስቲያን። ኦኬ ያ እንግዲህ ኢስላም ዌብ ነው ዌብሳይቱ። እንግዲህ ብዙ ፈታዎች የሚሰጡበት ማለት ነው። ጥያቄው ምንድን ነው? እንግዲህ አንድ ሰው ነው የጠየቀው ምን ብሎ አይ አም ኒውሊ ሜሪድ ያንግ ማን 25 የ25 ዓመት ወጣት ነኝ፣ አዲስ ባለትዳር አዲስ ያገባሁ ነኝ ብሎ እየጠየቀ ነው። ማይ ዋይፍ ኤንድ አይ ላቭ ኢች አዘር ቬሪ ማች። እኔና ባለቤቴ በጣም እንዋደዳለን። ዌን አፍተር ኢፍጣር ካን አይ ሃቭ ኢንተርኮርስ ዊዝ ማይ ዋይፍ ፕሊዝ ሄልፕ ሚ ኢን ዲስ ማተር። ከኢፍጣር በኋላ ከሚስቴ ጋር ወሲብ ማድረግ እንችላለን ወይ? እባካችሁ መልሱልኝ ነው እንግዲህ የጠየቀው። አክቹዋሊ ከኢፍጣር በኋላ ነው የጠየቀው ማለት ነው። እንደ አንተ ከኢፍጣር በኋላ ነው እንደሚገርምህ በሚስትም ማፍጠር ትችላለህ የሚል መልስ ነው የመለሱለት። እና አዳምጠው እዚህ ጋር እሺ። አፍተር ሰንሴት ኒር ረመዳን፣ በረመዳን ፀሐይ ከጠለቀች በኋላ ይላል ሙስሊምስ አር አሎውድ ቱ ብሬክ ዜር ፋስት ባይ ድሪንኪንግ ኢቲንግ ኦር ሃቪንግ ሴክሹዋል ኢንተርኮርስ። በረመዳን ፀሐይ ከጠለቀች በኋላ ሙስሊሞች በመብላት በመጠጣት ወይም ደግሞ በግብረ ስጋ ግንኙነት እንዲያፈጥሩ ይፈቀድላቸዋል። ወይ በመብላት ታፈጥራለህ፣ ወይ በመጠጣት ታፈጥራለህ፣ ወይም ደግሞ ከሚስት ጋር ወሲብ በማድረግ ታፈጥራለህ። ኢንፋክት they are allowed to do all the lawful matter that were forbidden them during daytime in Ramadan። በቀን የምንከለከላቸው ነገሮች በሙሉ በምሽት ማድረግ እንችላለን። በረመዳን ጾም they can start with sexual intercourse፣ ኢፍጣሩንም በወሲብ መጀመር ትችላላችሁ፣ ወይም with drinking or with eating፣ ወይም በመብላት ወይም በመጠጣት። there is no restriction concerning what to start with፣ በየትኛው መጀመር እንዳለባችሁ ምንም የተገደበ ነገር የለም ይላል። ሀቢብ አንተ በሚስትህ ታፈጥራለህ? ሞክረው ታውቃለህ? ቀን ሙሉ ሲጾም ሙሉ አስተዋል አንድ ነገር ልጠይቅ። ሲጾም ሙሉ ሳይበላ ነይ ማፍጠሪያ ጾሙን የዋለ ሰበሰበ ነይ ማፍጠሪያ የግመል ኮርቻ ላይ ብትሆንም ነው የሚለው። አንተ ክርስቲያን እምነትህ ማለት ነው። ክርስቲያን እምነትህ ሌላውን እምነት አንቋሽሽ አቅርብ ይላል። ንገረኝ እስኪ። ይሄ ማንቋሽሽ እኮ አይደለም። አላህ ራሱ የፈቀደው ለምንድን ነው? የፈቀደበት ምክንያት እኮ ካየኸው ሱራ 287 ተፍሲር ኢብን ከሲር ላይ ከቻልክ ክፈተው እና በፊት ሙስሊሞቹ
ልክ እንደ ክርስቲያኖች ኢሻ የሚባለው የ2 ሰዓት ከሰገዱ በኋላ ምግብ አይለኩም፣ ሴቶቻቸውንም አይለኩም ነበር ከኢሻ በኋላ። ነገር ግን አንዳንድ ሰዎች ሰሃባዎቹ ኢንክሉዲንግ ዑመር ብን ኸጣብ ነው የሚለው። ዑመር ብን ኸጣብ ሚስቶቹን የሚለካል ተደብቆ ያደርግ ነበረ። ከዛ ዘይ ሪፖርት ነው የሚለው። ከዛ ለመሐመድ ሪፖርት አደረጉ። ከዛ አላህ ፈቀደ። የወረደበትን ምክንያት ስታዩ ደግሞ ሞር ኮሜዲ ነው ብቻ በጣም እሱ ብቻ ሳይሆን ይወሰልቱ ነበር ተደብቀው በረመዳን ወቅት ላይ ሱራ 187 እና ሱራ 587 ላይ የወረዱበት ምክንያት ምንድን ነው? ክርስቲያኖቹ በረመዳን በጾማቸው ወቅት ላይ የሴት ፍላጎታቸው ደስተዚህም ነው እና ከሚስቶቻቸው ባሎች እና ሚስቶች አልጋ ይለያሉ። እነሱ ግን አልቻሉም። አልቻሉም። በቃ ከዛ ወዲያ ምን ማድረግ ጀመሩ? ጠየቋቸው ክርስቲያኖችን፣ እናንተ ያስቻላችሁ እንዴት ነው አሏቸው። ክርስቲያኖቹ ምን ብለው መለሱ? እኛ ከተለያዩ ጥላቶች እንከለከላለን፣ ሃይ ፕሮቲን ዳይተሪ ከሆኑት እንታቀባለን፣ በእንደዚህ አይነት ሴክሹዋል ኢንተረስታችን ይቀንሳል ብለው አሏቸው። እንግዲያውስ እኛ የምንሞክረው አሉና ስጋ ነክ ነገሮችን ቀነሱ፣ አቆሙ። በጾም ወቅት ላይ በቃ እኛም እንደ ክርስቲያኖች ስጋ ነካ እንብላሉና አደረጉት ማለት ነው። ማሜ ሲሰማ ሱራ 587 አላህ ለእናንተ የፈቀደውን ጣፋጭ እንዴት በእናንተ ላይ እርም ታደርጋላችሁ? ነው አታቁሙ፣ ፈቅዶላችኋል አላቸው። እዚህ ሀዲስም አለ። ሀዲስ ደግሞ ከሴክሹዋል ጋር ያገናኘዋል። ወሲቡንም ፈቅዶላችሁ ሳለ ለምን እርም አታደርጉት? ቀን ከጾማችሁ አይበቃም እንደ ማታ በለው ምናምን ነገር አላቸው። እንደዛ ይሻላል? አዎ ቀን ሲሰርቁ የነበሩት ምናምን ስጋውንም ብሉ፣ መጠጡንም ጠጡ፣ ወሲቡንም ቀን አታደርጉ እንጂ ማታ ከ11 ጀምረሽ በለው፣ ችግር የለውም። ታዲያ ይሄ ነገር ቆይ እኔ ማለት አሁን ኢትዮጵያውያን ነን እኛ። ባለትዳር እንኳን ብትሆን ቀን ስራ ነው የምትውለው፣ ከሚስቱ ጋር የሚገናኘው ማታ ነው። ምንድን ነው እሱ? ሽፍት እኮ ነው ያደረጉት። እነሱ ጋር በጣም ሙቀት ነበር፣ ቀን ሙቀት ነው። ቀን ሙቀት ስለሆነ ቀን ከቤት አወጡም ይተኛሉ፣ ማታ ከዛ ይንቀሳቀሳሉ። ከዛስ ምግቡም እስከ እንትን ድረስ ይበላል። ኦልሞስት 11 ሰዓት ምግቡ ይበላል፣ ቀን ትተኛለህ፣ አለቀ። ወሲቡም እንደዛው ታይም ነው እንትን ያደረገው። ለኢትዮጵያኖች አሁን ይህ ጾም አይሆንም፣ ለሌሎች ሀገራት አይሆንም። ለኢትዮጵያኖች እና ለሌሎች ሀገራት አይሆንም። ምክንያቱም እነኛ አረቦቹ አስቀድሞ የተጠቀሙት ታይም ሽፍት በማድረግ ነው፣ ታይም በመቀየር ነው ማለት ነው። እና አስቂኝ ነው። ከዛ ወዲያ ወሲቡን ተፈቀደ የሚል መጣ ማለት ነው። እና መልሰው ደግሞ እኛን ይወቅሱናል። እንደ ጅብ ሌሊቱን ሙሉ ስትበላ አድረህ ባይዞ ጅብን መብላት ይቻላል፣ ፈረስን መብላት ይቻላል። ፈረስና ጅብ ስትበላ እያደርግ አህያ መብላት ራሱ ያቆሙት መጨረሻ ላይ ሀይበር ጦርነት ላይ ነው። መሐመድ ሊሞት 3 ዓመት ሲቀረው ማለት ነው። አህያም ይበላሉ፣ ፈረሱንም ይበላሉ፣ ጅብም ይበላሉ። የጅብ ስጋ ደግሞ በጣም ተወዳጅ ነው ተብሎ የሚበላው በጊዜ እና ስቲል አሁንም በእስልምናው ጅብ መብላት ይችላሉ። እና እንደዛ ነው። ይህንን ቤት አድርጎ የፈቀዱት ማለት ነው። ከመሬት ተነስተው ምናምን የግለሰብ አስተያየት ሳይሆን የመሐመድን አስተምሮ እንትን ብለው ነው ዑለማዎች ያስቀመጡት። እና በጾም እንዴት ነው አሁን ከባድ ነው። ብቻ በወሲብ ጾም ስትፈታ አስበዋል። እኔ አላሰብኩትም፣ ገና አልፈታሁም። በዛ ላይ ደግሞ ሴቷን አላገባሁም፣ አላስብም። እሺ ሴቷ ደግሞ እምቢ ብትለው ደግሞ ቆይ ግን 4 ከሆኑስ ሚስቶቹ በአንድ በአራቱም ይበላል። እኔ ርቦኛል ብትልስ? ቆይ ሴቷ መላኢካዎችና ላይ ረግሟታል። ምክንያቱም ችግሩ ደግሞ ምንድነው? እሱ ረግሟት እኮ ሶሪ መላኢካዎችና ሆርላይኖች ረግሟታል። እሷ እምቢ ብትል አሁን አትችልም ነው የሚለው። አትችልም እሱ ፈልጎ እሷ እምቢ ማለት አትችልም። ኧረ በኢየሱስም አሁን ቀኑ ሙሉ ሲጾም ውሎ ከዛ ነይ ጾም መፍቻ ጾም ፈታው ወሲብ ነው።
የግመል ኮርቻ ላይ እንኳን ብትሆን እሱ ከፈለገ እዛ መገናኘት አለበት። ሊጥ እያቦካች ቢሆን ነው የሚለው። ምድጃ ላይ ብትሆን ጾም መፍቻ ማለት ነው። እናንተ የሚገርመው ነገር ምንድን ነው መሰለህ? አሁን ይሄን ነገር ሁሉ ሞራላዊ ነው ወይም ደግሞ ከሞራል አንጻር ሲታይ ጥሩ ነው መልካም ነው ብለው ክርስቲያኖች በጾም ወቅት እነዚህን አለማድረጋቸውን እንደ ወቀሳ ሲያቀርቧቸው ነው የሚገርመኝ። ደግሞ የእስልምና ሊቃውንትና ሙሐመድ እነዚህ ነገሮች በሙሉ ከክርስቲያኖች ሆናችሁ ተቃራኒ ያድርጓቸው። ክርስቲያኖች በጾም ወቅት እንደዚህ ስጋ ነገር አይበሉም። ሲበሉም ተረጋግተው ትንሽ ነገር ነው የሚቀምሱት። ከሚስቶቻቸውም ጋር ወሲብ አያደርጉም፣ ይቆጠባሉ። ፋት ካላቸው ምግቦች ጋር አይነካኩም፣ አይገናኙም። ኖ እናንተ ተቃራኒ ሆናችሁ እነዚህን ነገር ሁሉ አድርጉ ብለው ይህንን ነገር ሞራላዊ ያደርጉና ከዛ በኋላ የራሳቸውን ደግሞ ኢሞራላዊ ያደርጉና ወደ ራሳቸው ሲመጡ ደግሞ የእነሱ ትክክለኛ ሞራላዊ እንደሆነ በመናገር ክርስቲያኖች ሆዳሞች ናቸው፣ በሰባት አንጀታቸው ነው የሚበሉት ደግሞ ብሎ እንደገና ይወቅሰናል ሙሐመድ ማለት ነው። እነዚህን ነገሮች በሙሉ ያነሳናቸው ከዚህ አንጻር ስለሆነ ማለት ነው። ማንኛውም እኛን ተችቶ ሉክ ክርስቲያኖች በሰባት አንጀት ነው የሚበሉት፣ ክርስቲያኖች ሆዳም ናቸው ምናምን ብሎ ተስገብግበው መብላታቸው አላህ የሚወደው ነው ይላል። አላህ የሚሰማው በጾም ወቅት ላይ በሚጾሙበት ሰዓት ሳይሆን ምግብ ላይ ተስገብግበው በሚበሉበት ሰዓት ነው ይላል። አላህ የሚወዳቸው ሁለት ታይሞች አሉ። አንደኛ አላህ ወደ ቅርቤቱ ሰማይ የሚመጣበት እነሱ የሚገናኝበት ነው። አንደኛው ደግሞ ጿሚዎች ምግብ በሚበሉበት ሰዓት ላይ ተስገብግበው ነው ይላል። ዳዝንት ሜክ ሴንስ። ትርጉም ይሰጣችኋል? አላህ የሚወደው ያኔ እንደዛ እንትን ስትሉ ነው፣ ተቻኩላችሁ በሚበሉበት ሰዓት ሴንስ ይሰጣል፣ ትርጉም ይሰጣችኋል። ያ ክርስቲያኑ ፎሎ ያደረጋችሁ ፎሎ ያደርጉት። ምንድነው ትርጉም ይሰጠው? አላህ የሚወድህ በጣም ተስገብግበህ ስትበላ፣ ያኔ በጣም ተወዳጁ ያኔ ነው። ሁለት ጊዜ ነው ተወዳጁ ያላ ጊዜ። አንደኛ ተስገብግባችሁ በመበሉበት ሰዓት በምታፈጥሩበት፣ አንደኛው ደግሞ አላህን በምታገኙት ሰዓት። ይሄ ሁለቱ በጣም ተወዳጅ ናቸው። መልሰ ደግሞ ክርስቲያኖች ስግብግብ ናቸው ስትል ለክርስቲያኖች አማኝ ላልሆነ ምግብ አትስጥ እያለ አቦ ምን አይነት ነገር ነው? እንጨርስ በቃ ወይ ካልሆነ ፎይ እንዳይዘጋብን ሰጠኝ። አሁንም እንውጣ በቃ የትኛውን ከሚዘጋብን እንውጣ። ኮፒ ሊንክ አድርጉ እናንተ ከወጣንም በኋላ ቢሆን ጋይስ። አይ ኮፒ ሊንክ እንትን የሚለው አይመስለኝም። አይደል ነው በቃ ምንም። ቲክቶክ በጣም ዝገት ነው፣ በጣም የሚያስጠላው። Your live contains systems that some may find uncomfortable and has been restricted within its unit guideline. ኤኔስ በእምነት አለሽ? የእኔ ራሱ ስንት ቪዲዮ ተቃጥሏል። ጨርሱ በቃ ውጡ ከቤቴ። ያ ቲክቶክ በጣም አስቸጋሪ ሆኗል። እንግዲህ ኮፒ ሊንክ እናንተ ካነሳው ሞክሩ። በእምነት ካለሽ ሀሳብሽን መጨረሻ ስለገባሽ፣ ካልሆነ እንጨርስና እንውጣ። ሀሳብ የለኝም።